ከሙሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብላችሁ ስለምታምኑ ልክ ሙሐመድ እንደሰበከው አይነት ትምህርት ያስተማሩ አንድ ከ124,000 ሁለቱን ሶስቱን አይደለም አንዱን ብቻ አስተኛ አንድ ነብይ አንድ ማስረጃ አሁን በጣም አሪፍ እሺ ማስረጃ ኖርዘር እስልምና ለመኖር እስልምና ለመኖሩ ከመሐመድ በፊት ነበረ እስልምናማ ነበረ እኮ ከመሐመድ በፊት እሺ ከመሐመድ በፊት ማስረጃ አስተር አንተ እንዳልከው አንድ ማስረጃ ብቻ አምጣልኝ አንድ ተፍሲር አንተ እንዳልከው አንድ ብቻ ተፍሲር ሙሐመድ ጊዜ ነው ያውኑ አትሽሻ ይሄንን ነው እያልኩ ያለሁት ይሄንን ክፍል አንተ እንዳልከው ይፈታ አንድ ብቻ ሙሐመድ ነው ኔም ያደረጋቸው በሙሐመድ ጊዜ ነው ኔም የተደረጉት በአብርሃም ጊዜ አይደለም የሚል አንድ ብቻ አንተ አይ ይሄንን አይደለም እኔ የጠየቅኩት እና እኔ ኢየሱስ የሚል የለማ አንብቢውስ ይቀድሚያ ራሷ ታውራ ስጫት ከኋላሽ አለችዋ ያለውና የነበረኝ እኔ ኢየሱስ ነኝ እኮ የሚል የለም እዚህ አሁን ለምሳሌ ኢየሱስ የሚል እዚህ የለም እሺ ቁጥር 7 አስደግማት መሐመድ በነገራችን ላይ ሙስሊሞችን ተጫውቶባቸዋል ከአጋንንትም ጭምር ነበር መልእክት ይዞ እየመጣ ልብ ብንል አሁን እዚህ ጋር ልብ ጭንቅላት ላለ ሰው ለሚያስተውል ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ሲመሰክርለት ሁላ ገና ሳይገለጥ ነው እንግዲህ የእግዚአብሔር ልጅነቱ ሳይገልጥ ነው አንተ የእግዚአብሔር ልጅ ወይ ብሎ ምስክርነቱ የአጋንንት ምስክርነት እውነት ስለማይሆን ከልቡ ትክክለኛ ስለማይሆን አልተቀበለውም ሂድ ብሎ ሊያባረረው ይሄ አጋንንት ደግሞ በዙር ይመጣና ሙስሊሞች ጋር ምን ብሎ ይነግራቸዋል ክርስቲያን ከቻልክ ጃሚዓ ተርሚዚ 18ን ክፈተውና ካላስቸገርኩ ጃሚዓ ተርሚዚ 18 ላይ መሐመድ ለሙስሊሞች የሚላቸው ነገር አለ የዛ ቀን ምሽት ሌሊት ለአጋንንቶች መሐመድን ይዘውት ሄደው ነበረ ሌሊት መጥተው ግብዣ አድርገውለት የነሱ ሊደሮች የሆኑ መጥተው በሌሊት ወስደውት ግብዣ አድርገውለት የት ነው ይዘውት ሄዱት ልብ ብሎ ሂራ ዋሻ የመጀመሪያው መገለጥ የመጣበት እዛ ወስደውት ከነሱ ጋር ቁርአንን እየቀራላቸው ሰሃቦች ሁሉ በቃ ተሳቀው አጋንንቶች ገደሉት በቃ ይሄ ሰው ያጠፉት እንደያሉ ሌሊቱ ሙሉ ሲጨነቁ አድሮ ጠዋት ነው የመጣው የዛን ሰዓት ላይ ነው ምን ይላል አንበበው ክርስቲያን ያ ምን ይላል Allah's messenger said ያላህ መልእክተኛ እንደተናገረው don't perform istinja with dung or with bone በአጥንት ወይንም ደግሞ በኩመት አትጸዳዱ for indeed it is the provision of your brothers among the jinn እሱ ከጂኒ የሆኑ ወንድሞቻችሁ የሚመገቡት ምግብ ነው ቴክ ያ ወንድሞቻችሁ ብሎ ጂኒዎቹን ኢማጂን የሰው ልጅን ወንድም ያይሉ ሙስሊሞች እስላም ያለው ሰው ወንድሜ ብሎ ራሱ ይጠራሉ እናት አንዷም አስደንግጣኛለች ላይ መጣ እናቴንም ቢሆን አይደለም ብላለች ስለዚህ ይሄ ወንድሜ ብሎ ማይጠሩት ይሄንን ደግሞ የጂኒዎች ምግብ ነው ብሎ የነገራቸው አጥንትና ኩበትን ማን ነው አላህ አይደለም አጋንንቶች ናቸው አጋንንቶቹ ራሳቸው የታለ ማስረጃው ከተባለ አንድ ሁለት ማስረጃ አስቸግራለሁ ክርስቲያንዬ ሱናን አቢ ዳውድ 39ንም ድገመልኝ ሱናን አቢ ዳውድ 39ና ሳያል ቡኻሪ 3275 እንትን ብለን ጨርሳለሁ ኦኬ A deputation of the jinn came to the prophet and said, O Muhammad, forbid your community to cleanse themselves with bone or dung or charcoal, for in them Allah has provided sustenance for us. So the prophet forbade them to do so. ከጂኒዎች መጡና ለሙሐመድ ህዝቦችን ኡማዎችን በአጥንትና በከሰል እንዲሁም ደግሞ በኩበት እንዳይጸዳዱ ከልክላቸው ምክንያቱም እሱ አላህ ለኛ የሰጠን ምግብ ነው ብለው ጂኒዎቹ ሙሐመድን ይጠይቁታል ሙሐመድም ሄዶ ተከታዮቹ እንዳይጸዳዱ አላህ የሰጠን ብለው ይነገሩት አይደለ ያ አላህ የሰጠን ያሉት ኢማጂን አላህ ሰጠን ብለው ነጋሪዎቹ ማንዳቸው ጂኒዎቹ አላህ ራሱ አይደለም የነገረው
ቀጥታ የአጋንንቶቹ ንግግር ተቀብሎ መጥቶ ጅብሪል መጥቶ የነገረው አላህም አይደለም አጋንንቶቹን አምኗቸው ሰምቷቸው ተቀብሏቸው ለህዝቦቹ መጥቶ የወንድማችሁ የአጋንንት ምግብ ነውና በኩበትና በእንትን መጸዳጃችሁ ወይ ደግሞ ካካ ስትሉ አትጠቀሙ የወንድሞቻችሁ ብሎ ነገራቸው። ይህንን ተቀብለው ሙስሊሞች አሜን ብለው ተቀብለው የሰው ልጅ ወንድሜ ያሉ ኢማጂን ሙስሊም ያልሆነ ሰው አጋንንትን ግን ወንድሜ እህት ይላሉ። አልፎም ተርፎ ግብረ ሥጋ ግንኙነት ያደርጋሉ። ቡሃሪ 3275 ላይ ደግሞ እንደዚሁ ይሄ አጋንንት ነው። ይሄ አጋንንት ማውጫን ደግሞ ምክር የሰጣቸው ዋና ግን ለነገራቸው የፈለግኩት ምስክር ምንድን ነው እዚች ጋር መጥቶ አጋንንት ምንድን ያላቸው ቅድም ሲያሳያችሁ የእግዚአብሔር ልጅ ኢማጂን የእግዚአብሔር ልጅ እንግዲህ የእግዚአብሔር ልጅ ያ እውነተኛው አምላክ ኢየሱስ ክርስቶስ የመጣበት ዓላማው ምንድን ነው ከተባለ ዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ይቅርታ ክርስቲያኖችን ብቻ ምን ይላል? ኢየሱስ ክርስቶስ በስጋ የተገለጠው የመጣው የእግዚአብሔር ልጅ የመጣው የአጋንንትን ስራ ሊያፈርስበት ነው። አንዴ ላውራኔ አንዴ ጨርሻለሁ። መቆየት ስለማልፈልግ ጥያቄ አለ ለእናንተ ጥያቄ እንትን ልበና ነው። አንድ ደቂቃ ጠብቂና ትከታለሽ። መጠበቅ አልችልም፣ ሰዓት የለኝም። እንጠይቅና ልውረድ። አንዴ ታገሺ፣ ቆይ ልጨርስ የጀመርኩትን ቁጥር 9 ላይ ለምንድን ነው ክርስቶስ በስጋ የመጣው የእግዚአብሔር ልጅ የመጣው ለምንድን ነው? የአጋንንትን ስራ እንዲያፈርስ ነው የመጣው። የአጋንንትን ስራ እነዚህ አጋንንት ደግሞ ስራቸው እንዲፈርስ ስለማይፈልጉ ይሄ የእግዚአብሔር ልጅ የተባለው የመጣው እሱ ልጅነቱን ማስካር ስለሆነ በዙር ሄዱና መሐመድ ጋር ሱራ 72 ላይ ምን አሉት? አላህ ልጅ የለውም አሉት። ልጅ አልያዘም አሉ። አላህ ራሱ አጋንንቶች እንደዛ ሲሉ ሰምቶ ኢማጂን አላህም የሰማው ከአጋንንት መሐመድን መልእክት ይዞ የሚመጣው ከአጋንንት መጥቶ ምን አለ ተናገረ። እነዚህ ይህን ተቀብለው ሙስሊሞች እግዚአብሔር ልጅ የለውም። ስለዚህ ዲያብሎስ ነው እየተጫወታባችሁ ያለው። ግልጽ በግልጽ ኧረ ቀጥ እሺ በቃ እዚህ ላይ አልካጣደፈሽ እኔውስ ሐሳቤ ግልጽ ነው። ስለ ክርስቲያኖች ነው የምጠይቀው እና ጥያቄ የመጀመሪያው ጥያቄ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምናለሁ ጥቅስ ስጡኝ። የለሽም ጥያቄ አጋንንት ወንድምሽ ተቀበለሽ? ኦኬ እሺ አንቺ አሁን እኔን ወንድሜ ትይኛለሽ። ለምሳሌ አሰላሙ አለይኩም ብዬ ብልሽ እኔ ወአለይኩም ወይ ስለምን አይደለም የጠየቅኩት ስለ ክርስትና የጠየቅኩት እኮ የተነሳው ሐሳብ ላይ ማለት ነው። በቃ እኔ የራሴን ሐሳብ ነው ማራመደው። ስለ ክርስትና የጠየቅኩት ስለ ክርስትና አዳምጪኝና እሺ ተረጋጊና እቺታችን እንግዲህ አስቡት እኔ አሰላሙ አለይኩም ብላት ሰላምታ ፖለቲካ ትስራ እዚህ ጥያቄ መልስ ነው ያልኩክ። በመረጃ አውራ ፖለቲካ ትስራ አይደብርም እንደ ሁለት ምናምን ሰው አለኩ። አሰላሙ አለይኩም ሰላምታ ሰጨኛለሽ ለኔ እፎይ ሰላምታ ይስጥክ። እኔ አይደለም የምሰጥክ ሰላምታ እፎይ ይስጥክ ሲፈልግ። ኦኬ ወንድምሽ ሰላምታ አይደለም ኖር አንተ ሰላምታ ናፍቆ ነው የመጣው እዚህ ወንድምሽ ነው አጋንንታውን ሰላም ቢልሽ ሰላም ትይዋለሽ? ጥያቄ ሌላ ትይዋለሽ ወይ? ጠይቀኝ አይደለም የገባሁት ጥያቄ መልስ በማስረጃ ጥያቄ። እሺ በኋላ ላይ መጨረሻ ላይ ጥያቄ እኮ የሚያስተናግደው በነገራችን ላይ። ስለዚህ ቶፒኩ ላይ ወይ ትንሽ ጠብቂና ታገሺ ወይ ደግሞ ጥያቄውን መልሽ ወይ ደግሞ ስናወራ ጥያቄ ልመልስ አይደለም የገባው ጥያቄ ልጠይቅ ነው የገባው። እና አይቻልም እናንተ ቤት ጥያቄ መጠየቅ። ምናልባት እንግዲህ አጋንንቱ ሊሆን ይችላል ልለፈው እንደዚህ የሚያደርግሽ። እሺ ይመችሽ። አጋንንት እኔ ሙስሊም ነኝ በነገር ላይ ክፉ ንግግር አልናገርም። ሙስሊም አይናገርም። እሺ እሞ እንኳን ደህና መጣሽ። አማዶ አሁን ባልኮላ ልመለስልህ ቃል ወጣ እንዴ? ቶፒኩን አይ ቲንክ ፓራፍር እንትን መለስ አድርገው ቶፒኩን ወደ ቶፒኩ መልሱት። ከቶፒክ በጣም እየወጣን ነው እና አንድ የመጽሐፍ ቅዱስ ክፍል ክፈትና ቆይ እንቀጥላለን። ኦኬ እሺ እንግዲህ ወደ መጀመሪያው ቶፒካችን ስንመለስ ምንድነው ክርስትና በሐዋርያትና በነቢያት ላይ የተመሰረተ ሃይማኖት ነው። ብዙ ሐዋርያት ብዙ ነቢያት መስክረው ወይም ደግሞ ጽፈው እግዚአብሔር አምላክም ደግሞ መገለጡን ለነሱ አድርጎ የተላለፈልን ሃይማኖት ነው ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ልከትላችሁና ቆይ ኦኬ ይቅርታ ኦኬ ምዕራፍ 3 ቁጥር 18 አንዴ
እሺ ስልክ ያስቸግራኝ ነው። ምንድነው ሳምቦ ወይን እንዲሁ እስቲ ለምንድን ነው የምታስገቡኝ? ብዙ አዳመጥኳችሁ እኮ። ለምን የምታስገቡኝ? ብዙ አዳመጥኳችሁ እኮ። አዳምጪ፣ አይከፋም። ኖ እሺ ሰው እንኳን ጥያቄ ስጠይቃችሁ እኮ ኖርማል በስትክክል አትመልሱም። ለምንድን ነው አንድ ትንቢት አለ ለማመድ የተነገረ በአጋንንቶች እሱ ትንቢት ለምንድን ነው የማያመጡት? አልቃል ቆይ መርዘን እንደማመጥ እኮ ነው የምንማማረው አይደል እንዴ? መርዘን ሜት አድርግ ከቤኪ ሜት አድርግ። መልካም ሜቢ ቶፒኩን ሰምተሻላል። ቶፒኩ ላይ ምን አለሽ? አስተያየታለሽ? እኔን ነው እኔን ነው ወይ? አዎ በሚገባ እኔ ቶፒክ ላይ እኔ ብዙ እውቀቱን ባይኖረኝ ለእናንተ አስተያየት ነው መስጠት የምትፈልገው ማለት ነው። ኖርማል አንድ ሰው ጥያቄ ከጠየቀ ጥያቄውን በስነ ስርዓት መመለስ ነው። ጥያቄ ስትጠየቁ ተመልሳችሁ ጥያቄ ትጠይቃላችሁ። እንዴት ነው የምንማመረው? ኖርማል እውነትም ቢሆን ሐሰትም ቢሆን እውነት ለመናገር ቀጥተኛ መንገድ አባቱ ራሱ ያውቀዋል አይደለም? ግን ለጥያቄያችሁ መልስ አትሰጡም። አንደኛ፣ ሁለተኛ ደግሞ እንዳለችው ስድብ የሰይጣን ነው። እውነት ለመናገር አንድ ሰው ያለማመን የራሱ መብት ነው፣ ችግር የለውም። ማመን አለማመን ማንም አያስገድደውም። ግን እዚህ ጋር የሚጻጻፉት የሚሰዳደቡት ነገር ሃይማኖት በስድብ አይደለም የሚገለጸው። እሺ እሱን ታዩና በቃ ወደ ቶፒኩ እንመለስና እስልምና የነቢያት አስተምሮ አይምን ነቢያት እንዴት ነው ተደማምጠን የምንሰራው? ቶፒክ እኮ ስንደማመጥ ነው አይደለ እንዴ? ስንደማመጥ ነው። ተደማምጠን ደግሞ ጥያቄ ኖርማል በስትክክል ስትጠየቅ መመለስ ያው ቀጥ እያዳመጥኩሽ ነው እኮ ቶፒኩ ምንገባ እንጂ ዝም ብለን አፍ ለአፍ የምንባባል ከሆነ የራሱ አንድ ያለማመን ማለት ነው። በቃ እናንተ በራሳችሁ አታምኑም፣ ኮንፊደንስ የላችሁ፣ ምንም የምታምኑበት ነገር የለም ማለት ነው። አኪዝ እያደረግሽ ነው እኮ እንደማመጥ ጥያቄያችን እንመላለስ፣ አለቀ። ይሄ ብቻ ለማለት ፈልጌ ነው። ቀጥሽ እናዳምጥሽ። አይ እኔ አዳምጣቸዋለሁ፣ ችግር የለውም። ብዙም እውቀቱ ስለሌለኝ መማር ስለፈለግኩኝ ነው የመጣሁት። እሺ መልካም። ስንደማመጥ ነው የምንማረው ማለት ነው። እሺ ለአስተያየቱ እናመሰግናለን። እሺ አዳምጪ በደንብ እንትን በይሽ። ቀጥል። ማነው ኖርዘር ጋር እንደመጣ ኖርዘር እናሰማለሁ። እኔ አንድ ጥያቄ ጠይቄ ልውጣ። ቆየኝ። ጥያቄ መጨረሻ ላይ ብንቀበል አይሻልም? ቶፒኩን እንትን እንዳለ ቀጥል። እናወራ ነበር። ማስረጃ ከፈለክ ከቁርአን ልስጥ ያልኩ እስልምና ከአዳም እንደጀመረ ያ ከቤት ያልኩ እኮ ነው የሚሆነው። ተመልሶ ዞሮ ዞሮ ወደ መሐመድ ንግግር ይገባል ማለት ነው። እና አንተም ቢሆን እኮ ጥያቄ በጠይቅህ ከመጽሐፍ ነው የምትመልስልኝ እንጂ ከሌላ አይደለም። እንደዛ እኔ እኮ ያለ መጽሐፉ እኔ አንደኛ ምን አለ መሰለህ ከቤኪ እኔ አንድ መጽሐፍ አይደለም ማምነው። አንደኛ በመጽሐፍ እንኳን በመልስልህ ክሌማችን አንድ አይደለም። ሎክ ክሌማችን አንድ አይደለም። አንደኛ ሙሴ ስትል የሙሴ መጽሐፍ አለን። ዳዊት ስትል የዳዊት መጽሐፍ አለን። ሶሎሞን ስትል የሶሎሞን መጽሐፍ አለን። ሕዝቅኤል ስትል የሕዝቅኤል መጽሐፍ አለን። ኤርሚያስ ስትል የኤርሚያስ መጽሐፍ አለን። ኢሳያስ ስትል የኢሳያስ መጽሐፍ አለን። እምባቆም ስትል የእምባቆም አለን። ሚልኪያስ ስትል የሚልኪያስ አለን። ሚኪያስ ስትል የሚኪያስ አለን። ከዛ ወንጌል ስትል አለን። መልእክታቶች አሉ። እነኚህ ሁሉ በተለያዩ ሐዋርያትና ነቢያት የተጻፉ ናቸው። የራሳቸው መጽሐፍቶች አለን። ስለዚህ ሰዎቹ ጽፈው ካለፉ በኋላ
ስለነሱ የተናገረው ሰውዬ እውነት ነው ውሸት ነው ብለን ነው እየጠየቅን ያለ ነው። ማስረጃ አንጣ። ከሱ በፊት ያለው ሰዎቹ ጽፈው ካለፉ በኋላ ከ600 ዓመት በኋላ በትንሹ እንኳን የጻፈባቸውን ወንጌል መካከል ያለውን ጋር ማስረጃ እንጠይቃለን። ገባ? ሰዎቹ ራሳቸው የጻፉት የራሳቸው ስለ መሐመድ እኮ ለምሳሌ ሎክ ስለ መሐመድ ከሆነ መሐመድ ስለተናገረው ማስረጃ ስንጠይቅህ መሐመድ ምንድነው እምነቱ ምን ብሎ ነው የሚያምነው የሚለውን ከመሐመድ በፊት ብለን አንጠይቅህም። ከመሐመድ በፊት ስለ መሐመድ ሊኖር ስለማይችል ከቤኪ ከመሐመድ በፊት ስለ መሐመድ ሊኖር አይችልም። መሐመድ ምን ነበረ እምነቱ፣ ከማን የተወለደው ምናምን ብለን ከመሐመድ በፊት ልንጠይቅ አንችልም። መሐመድ ሳይወለድ ምን ስለማይኖር መወለድ ስለማይኖር መሐመድ ሳይወለድ እምነቱ ስለማይኖር እሱ እያመነ ነው እንደዚህ ብለን አንጠይቅህም። ምን ጠይቅህ ስለ መሐመድ መቼ ነው? ከመሐመድ ውስጥ ነው የሚሆነው። ስለ ሌሎቹስ ነቢያት ስታወራ ስለ ሌሎቹ ነቢያትም ስናወራ ምን ይሆናል? አሁን ከመሐመድ በፊት ይሆናል። ምክንያቱም እነኛ ሌሎቹ ነቢያት ደግሞ የነበሩት ከመሐመድ በኋላ ሳይሆን ከመሐመድ በፊት ስለሆነ ማለት ነው። እኛ ጋር ስትመጣ ግን ሰዎቹ ነቢያቶቹ ራሳቸው መጽሐፍቶቹ አለን። ሜቢ ግልጽ ሆኖልህ ከሆነ ላ ግልጽ ነው ነገሩ፣ ግልጽ ነው። አንተ አሁን አልታርደም። ሙሐመድ እኮ የራሱ እኮ አይደለም መጽሐፉ ሰለላሁ ዐለይሂ ከአላህ ነው። አላህ ደግሞ ከሙሐመድም በፊት ነበረ፣ ከፍጥረትም በጣም በፊት ነበረ። እሱ ነው ነገሩን እየነገረን ያለው እንጂ ነብዩ መሐመድ አለይሂ ሰላም ከራሳቸው አይደለም የሚናገሩት። ኦኬ፣ ከራሳቸው አይደለም የሚናገሩት የሚለው ቁርአን ውስጥ አለ አይደለ? አላህ ሱረቱል ነጅም ላይ ከ1 እስከ 3 አካባቢ ያንተም ኢየሱስ እኮ ከራሱ የማይናገር ቦታ አለ። አንዴ አለ አንዴ ቆይ፣ ያንን ራሱ የነገረ ኬቤኪ ሙሐመድ ከራሱ አይናገርም ወይ ከሆነ እንጂ የሚለውን ራሱ ሙሐመድ አለ የነገረ አላህ ነው፣ ግን በሙሐመድ በኩል ነው። አየ ዞሮ ምንድነው እሱ ሙሐመድን ተዋሻለህ ስትለው ኖ አላህ እንዲህ ብሏል። ምን አንተ ከራስህ አትናገርም ወይ ከሆነ እንጂ ብሏል ብሎ ይነግርሃል። እንዴት ብዬ ልመነው ካለ ይህን እኮ እምነት ነው። እኛ እኮ አንተም እኮ ኢየሱስን አይተህ አይደለም የምታምነው፣ በእምነት ነው። ኢየሱስን እኮ እኔ ሳምን በእምነት ነው ከቤኪ እኔ ኢየሱስ ሳምን ከ800 በላይ ትንቢት ተነግሮለታል ከመወለዱ በፊት። ሎክ አንድ አይደለም ያልኩ፣ ከ800 በላይ ትንቢት ተነግሮለታል። አንድ አይደለም ያልኩ፣ ከመወለዱ ከ500 ምናምን ዓመት በፊት ይህም ያህል ትንቢት ተነግሮለታል። አንድ ከተወለደ በኋላ ደግሞ በስጋ ከተገለጠ በኋላ ደቀ መዝሙርቶቹ የጻፉልን አለ፣ ወንጌል መልእክት የተጻፈ አለ። ታሪክ ደግሞ ተጨማሪ አለ። አይሁዶች በክርስቶስ አያምኑም። የእናንተን እንኳን ያህል አያምኑም አይሁዶች። ባይዘ አትሊስት እናንተ ነቢይ ብላችሁ ታምናላችሁ። ከድንግል ተወልዷል ነቢይ ነው እንደዚህ ብለህ ታምናለህ። እነሱ አያምኑም። ይሄንንም ተሰቅሏል ብለው ግን ያምናሉ። እንደተሰቀለ ግን አይክዱም። ሮማኖች አያምኑበትም። ሰቅለነዋል እንደሰቀሉት ግን ያምናሉ። ስለዚህ ከታሪክ ማስረጃ አለን። እስሩ ቁጭ ብለው የተማሩት ደቀ መዛሙርቶቹ ማስረጃ አለን። ይሄ ሁሉ ኖ ጣሉትና ከ600 ዓመት በኋላ የመጣውን ሰውዬ በቦታው ያልነበረ ቋንቋውን ማይናገር የዛን ባህል ማይቀበል ስለሱ ብቻ ሳይሆን ስለ ሌሎቹም ነቢያቶች የጻፉትን መጽሐፍ እንዳለ ጣሉና እሱ ብቻ የነገራችሁን ተቀበሉ። እነኛ ካለፉ ከሺህ ምናምን ዓመት በኋላ መጥቶ ማለት ነው። ከሺህ ምናምን ዓመት በኋላ መጥቶ ስለነኛ የነገራችሁን ተቀበሉት። አይ እንዴት እንቀበለዋለን? ይዋሻል ስንል አይ ይሄው አላህ ነገረኝ ምን ብሎ አንተ አትዋሽም ብሎኛል ብሎ እስቲል ከራሱ አይናገርም የሚለውንም ንግግር የተናገረው ማን ይሆናል ማለት ነው? ሙሐመድን ታዲያ እንዴት ነው የምናምነው? እስቲል አሁንስ ይህንንም ንግግር አናምነውም። ምክንያቱም ራሱ ስለሆነ እየተናገረ ያለው
ኬቤኪ እኔ አሁን እሱን ያመንኩት በእምነት ነው ያመንኩት እና ትመረምራለህ እኮ አንድ ነገር በአይምሮ ይሄ ነገር ይሆናል ወይስ ብለህ እንትን ስትል ታገኛለህ። በልና ራሱ አይመስለኝም። እንትና እኔ በመገለጥ በጣም ማምን ሰው ነኝ። አንተ ክርስቶስን ጠይቀውና ምልክት ካልሰጠህ እኔ እቀጣለሁ። ክርስቶስ የመገለጥ አምላክ ነው። ያለ ምልክት አልተውኳችሁም ይላል መጽሐፍ ቅዱስ። ያለ ምልክት በፍጹም አልተውኳችሁም ይላል። እንደሚገለጥ አምናለሁ። ምልክት እንደሚሰጣቸው አምናለሁ። ጋይድ እንደሚያደርግ አምናለሁ። ለብዙዎች ምልክት እንደሚሰጣቸው እጁን እንደሚዘረጋላቸው 100% አምናለሁ፣ አውቃለሁ። እና ግን ምንድነው እሱ ኬቤኪ የማወቅ የሆነ መርምረኸው ምናምን ሳይሆን መስጊድ ላይ የተነገረህ አለ፣ ያደግክበት ማህበረሰብ አለ፣ የተነገረ ስለ ክርስትና መጥፎ ነገር አለ። ያ ነገር ክርስትና ውስጥ መጥፎ ነገር አድርገህ እንድትስለው አድርጎሃል። ስለ ክርስትና ስለ ክርስቶስ የተነገረ መጥፎ ነገር አለ። አምላክ እንደዚህ ምናምን የሚለው እንዴት ልጅ ይኖረዋል? ልክ የሰውኛ ነገሮች ብዙ ነገር ተነግረዋል። እነኛ አይምሮ ሆነዘውታል። እስልምናው ደግሞ የነቢያት ሃይማኖት ነው፣ ፐርፌክት ነው፣ ምንም ስህተት የለውም፣ ምንከን የለውም ምናምን ተብለህ ደግሞ በደንብ አድርገህ ተሰርተሃል ከልጅነትህ። ስለዚህ አይምሮ አሁን ያለው ምንድነው? እሱ እስልምና ጽድት ያለ፣ ክርስትናው ደግሞ ቁሽሽ ያለ። እስልምና ፐርፌክት የሆነ ምንም እንከን የሌለው፣ ክርስትናው ደግሞ ስህተት የተሞላ። ያንን አይምሮ ስለያዘው አይምሮ እንደ መዳኛነት እየቆጠርክ ያለው የምንን ይሆናል ማለት ነው? ያ የተሰራህበት አስተዳደግህን ይሆናል ማለት ነው። እፎይ ተሳስታል። እኔ እስልምናም በደንብ አላውቅም፣ ግን እዚህ አንተም አዳምጣለሁ፣ ንጽጽር ስል ኡስታዝ ዋይድም አዳምጣለሁ። እንደዛ ነው እንጂ ስለ ክርስትና ምንም መጥፎ የተነገረኝ ነገር የለም። እዚህ ሚዲያ ላይ እንደመጣው ነው መማር የጀመርኩት። አሁን እስቲ አንድ ቀላል ጥያቄ ልጠይቅህ። አሁን ነቢያቶች ያለው ሙሴ በል ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር ልጅ እንዳለው ተናገረ። ሰለሞን ምሳሌ 8 ላይ ልጅ እንዳለው ተናገረ። ዳዊት መዝሙረ ዳዊት ምዕራፍ 110 ላይ ተናገረ። ኢሳያስ በትንቢተ ኢሳያስ ምዕራፍ 63 ቁጥር 16 አካባቢ ተናገረ። ኤርሚያስ በተመሳሳይ ተናገረ። ሚልኪያስ በተመሳሳይ ተናገረ። ሆሴ በተመሳሳይ ተናገረ። ሐዋርያቶች በሙሉ ተናገሩ። ሁሉም እግዚአብሔር ልጅ አለው ብለው ተናገሩ። አጋንንቶች መጡና ግን ኖ እግዚአብሔር ልጅ የለውም፣ አላህ ልጅ የለውም። ሱራ 106 እዚህ ጋር ልጠይቅ አንዴ ሱራ 6 100 ጀምሮ እስከ 101 አላህ ሚስትና ልጅ የለውም ብለው አሉ። እኛ ነቢያቶቹ በሚስት አይደለም እግዚአብሔር አለው ልጅ ያሉት። አንድ ሱራ 72 ላይም ደግሞ ሰማን ነው አስደናቂ የሆነ ቁርአንን አላህ ልጅ ሚስትም የለውም አሉ። ስለዚህ እንዳለ የነቢያቱን አስተምረውን ጋርቤጅ ውስጥ ክተቱትና ለአጋንንቶች ለሙሐመድ የነገሩትን አሚን በሉና ተቀበሉ የሚል ሆነ ማለት ነው። ከዛስ አይ በቃ እስልምና ትክክል ነው። ይህ አስቸጋሪ ነው። አሁን ባልከው ላይ እግዚአብሔር ልጅ አለው አልከው። ኢየሱስ ነው ልጁ፣ ወልድ ልጁ ነው። እሺ እግዚአብሔር ደግሞ አንድ ነው ያለው፣ እንዴት ልጅ ሊኖረው ይችላል? ልጁ ማን ነው? እሱ ማን ነው? ይሄ መልስልኝና መልካም ኖርዘርን ሚውታርክ አንድ ማለት ምን ማለት ነው? እንትና ኬቤኪ አንድ ማለት አንድ ነው። ሁለት ያለው እግዚአብሔር ፈጣሪ አምሳያ ያለው ብለህ ታምናለህ? የለም በቁርአን የለም እና በጭንቅላት ራሱ ሳስብ የለም። ጎበዝ። ስለዚህ አንድ የሚለው ነገር ራሱ በጭንቅላት እያሰብከው ያለውን አንድ ተሆነ እግዚአብሔር ፈጣሪ አምሳያ ያለው የሚለውን ያመጣብሃል ማለት ነው። አንድ አሁን አንተ እኮ ቅድም እግዚአብሔር ልጅ አለው ልጁ ግን ራሱ ነው እያልክ ነው አይደለም? ያ አሁን እቺ ቁጥር ጉዳይ ነች። ለምን መሰለህ? ቁጥር ላይ እንግባባ።
እስማማለሁ። እግዚአብሔር እኔ አንድ ነው ብዬ ነው ማምነው። እኔም ግን አንድ የሚለውን ራሱ ግን ዲፋይን እናድርገው። ፈጣሪ አምሳያ የለውም ካልን አንድ ስንል ራሱ ምንድን ነው አንድ ነው እያልን ያለ ነው? ምክንያቱም እኔም አንድ ስለሆንኩኝ እሱም አንድ ነው ካል አትሊስት በቁጥር ራሱ ተመሳሰለኝ ማለት ነው። ፈጣሪ ደግሞ በምንም ከፍጡር ጋር መመሳሰል የለበትም የለበትም። ጎበዝ። ስለዚህ እንደዛ ከሆነ ፈጣሪ ከፍጡር ጋር በምንም ተአምር የማይመሳሰል ከሆነ ቁጥሯ ራሱ አንድ የምትለዋ እኛ የምናውቃ ቁጥር እኛ የምንቆጠርባት መሆን የለባትም ማለት ነው። ትስማማለህ? ግን ቁጥሩ ተመሳሰለ ነው እንጂ ልክ እንደ እኛ አንድ የሚሄድ ነገር አይደለም። ስጋ አለው እንደዛ ብዬ እሱም ተወው። ስጋ እኛም ፈጣሪ እንደዛ አለው ምናምን በመለኮቱ እንደዛ ነው ብለን ስለማናምን ማለት ነው። ሎክ ስለዚህ ኬቤኪ እኛ ቁጥር የምንጠቀመው ለምን መሰለህ? መጽሐፍ ቅዱስ የተጻፈው እኛ በሰውኛ ነው ብለን ነው የምናምነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። አሁን ለምሳሌ ዘዳግም ምዕራፍ 6 ላይ ቁጥር 5 አካባቢ ከቁጥር 5 አንድ ሲል ታዲያ ለምንድን ነው ሙሴ? ስለዚህ ፈጣሪ እንደዚህ እንደሚቆጠር ንፋስን መቁጠር አይችልም። ቤት ውስጥ ከንፋስም ረቂቅ የሆነ መንፈስ የሆነን አምላክን በሁሉ የሞላ ነው እኛ ብለን እናምናለን። ከቦታና ከታይም ውጭ ራሱ አለ ብለን እናምናለን። ንፋስ እንኳን የማይቆጠረው ፈጣሪን እንደተራ እንደ እንስሳ ወይም እንደ ሰው እንደዚህ ፒክ አድርገን እንቆጥረዋለን ማለት ነው። እንደዛ ከሆነ ደግሞ ልንቆጥረው ከቻለ ቁጥር መለያ ስለሆነ እሱ የተገደበ ነው ማለት ነው። ይሄ ደግሞ ፍጡር ውስጥ ይከተዋል። ፈጣሪ የሚመስለው ነገር አለ፣ አትሊስት በቁጥር የሚመስለው አለ የሚልና ያመጣል። ስለዚህ ሙሴ ለምንድን ነው አንድ ብሎ የተጠቀመው? እኛ አንድ ነው ስንል ምን እያልን ነው? ሌላ የለም ለማለት ብቻ ነው። በሰውኛ እንድንግባባ ነው እንጂ ቁጥሩ እሱ ኤግዛክትሊ አንድ የምትለው ራሱ እሱን ይገልጸዋል ብለን አናምንም። ከፈጠረን ውጪ ሌላ የለም። የፈጠረን አካል አንዱ ነው፣ እሱ ብቻ ነው የምትለዋን እንደው በሰውኛ እንጠቀማት እንግባባት እንጂ ኤግዛክትሊ አንድ የምትለው ራሱ ፈጣሪን አይገልጸው። ኬቤኪ እየሰማኝ ነው? እየሰማሁ ነው። ቀጥል። ያ ስለዚህ እዚህ ላይ ከተስማማን አንድ ነው የምትለው እዚህ ላይ ከተስማማን ያ አንዱ አምላክ ብለን የምናመልከው አምላካችን አንድ ነው በባህሪው። ሉክ በባህሪው፣ በአገዛዙ፣ በማሳለፉ፣ በመፍጠሩ፣ በፍቃዱ፣ በስልጣኑ አንድ ነው። የማይለዋወጥ፣ ማይደራረብ፣ ማይቀነስ፣ ማይጨመር ያለው እሱ አንድ ባህሪ ያለው አምላክ፣ አንድ ፍቃድ ያለው እርሱ፣ አንድ ስልጣን ያለው እርሱ፣ እኛን የፈጠረ አንድ ሌላ ተቀናቃኝ የሌለው እርሱ አንድ ነው። ነገር ግን ያ አንዱ አምላክ ያልነው ያ አንዱ ያልነው ከታይም እና ከስፔስም ውጭ የሞላ በሁሉ ያለ ያልነው ቃል አለው ብለን እናምናለን። ህይወት አለው ብለን እናምናለን። የባህሪ ህይወት እንደ ድንጋይ ግዑዝ አይደለም። ድንጋይ ግዑዝ ነው። እንደገናም ደግሞ ዲዳ እንደሆኑ ሰዎች አንደበት እንደሌላቸው ወይም ብቻ ቃል የሌላቸው እንደሆኑ እንደዛም ዲዳ ነው ብለን አናምንም። እኛ አምላካችን ምን አለው? ቃል አለው፣ ህይወት አለው ብለን እናምናለን። ቃሉን ምን ብለን እንጠራለን መሰለህ ኬቤኪ? ልጅ ብለን እንጠራለን። ቃሉን ምን ብለን እንጠራለን? ልጅ። የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ቃሉን ወልድ ብለን እንጠራለን። ወልድ ማለት ልጅ ማለት ነው። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። መገኛውን አብ ወይንም ደግሞ አባት ብለን እንጠራለን። ስለዚህ ሶስት አካል አለ ስንል አምላካችን ልብ አለው፣ ቃል አለው፣ እስትንፋስ አለው እያልን ነው። እነኚህ አሉት። ያ ስንል ግን እንደዚህ 1 2 3 እያልን እየቆጠርን እንዳይመስል። አሁንም ቅድም እንዳልኩህ ሎክ እኔ አንተ አለ እኔ አንተ ክርስቲያን እንዳለ እንደዚህ ሶስት ሰዎች ቁጭ ቁጭ እንዳሉ ሶስት አምላክ አለን እያልን አይደለም። እንዲህ ቁጭ ቁጭ ያሉ አሉን እያልን አይደለም። አምላክ በባህሪው የሚቆጠር የሚለካ የሚሰፈር አይደለም። ሊቆጠር ሊለካ ሊሰፈር የሚችለው ውስን የሆኑ ነገሮች ናቸው። ልቆጥረው የምችለው 1 2 3 ብለህ ለመቁጠር ምን ሆን አለበት? ማትስ እንኳን ስትማሩ ደርዝ ካውንቴብል አንድ ካውንቴብል ነበር ብላችሁ ተምራችኋል። የሚቆጠርና ማይቆጠር ቁጥር ተብላችሁ ለምሳሌ አንድ ጣሳ ውሃ አምጥተውላችሁ እችን ጣሳ ውሃ እስቲ ቁጠሯት ቢሏችሁ አቆጥሩትም።
ቤታችሁ ውስጥ ያለን ንፋስ ቁጠሩ ብትባሉ አቆጥሩም። ብርሃንን ቁጠሩ ብትባሉ አቆጥሩም። እግዚአብሔር ብርሃን ነው ይላል። ብርሃንን እንዴት ነው ቁጠር ብትባል የምቆጥረው? አቆጥሩትም። ከነፍስም ንፋስ ረቂቅ ናቸው አይደለም? ከንፋስ ነፍስ ትረቃለች፣ ከዛም መላእክቶች ይረቃሉ። ከዛም በላይ ደግሞ እግዚአብሔር ረቂቅ ነው። ስለዚህ ፒክ አድርጋ 1 2 3 ብለህ የምቆጥረው አይደለም። ስለዚህ አንድ ነው አምላካችን ስንል ሌላ የለም። ቅድም እንዳልኩ ነው። 3 በአካል ስንል እስቲል አንድ በሰውኛ የምናቃትን ቁጥር አይደለም። 3 የምንል ደግሞ የምናቃትን አይደለም፣ ለመግባቢያነት ብቻ የተጠቀምነው ነው። ስለዚህ አምላካችን እስትንፋስ አለው። እስትንፋሱ መንፈስ ቅዱስ ብለን እንጠራለን። አምላካችን የባህሪ ቃል አለው። ቃሉን ደግሞ ልጅ ብለን እንጠራለን። ምክንያቱም ከሱ የሚወጣ ከሱ የተገኘ ነው። በዘመን መቀዳደም የሌለበት፣ በቦታ መለያየት የሌለበት፣ በስልጣን በፍቃድ አንድ የሆነ እሱ ከአባቱ ጋር እኩል የተካከለ ከሱ የተገኘ ነውና ልጁ ብለን እንጠራዋለን። ለምሳሌ እናንተ ቁርአንን ያላ ቃል ብላችሁ እንደምትጠሩት፣ ባህሪው ነው ብላችሁ እንደምትጠሩት፣ ያ ቃሉ ተዛ አካላዊ ቃል ስጋ ያልነበረው ምንም ያልነበረው መለኮት ብቻ የነበረው ያ የአምላካችን የአብ የባህሪ ቃሉ መጨረሻ ላይ በስጋ ተገለጠ ብለን እናምናለን። እናንተ ያላ ቃል ቁርአን ነው እንደምትሉት፣ ቁርአን ፍጡር አይደለም፣ ያላ ባህሪው ነው። በቂያማ ቀን ደግሞ ቁርአን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ቁርአን አሁን ያላ ቃል ሆነ፣ ያላ ቃል ነው። ያላ ቃል ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ እናንተ። እኛ ግን ያ ቃል ሁሉን የፈጠረ ሁሉን ያስገኘው በስጋ ተገለጠ ብለን እናምናለን። ስለዚህ ኢየሱስ ስንል በስጋ የተገለጠ አምላክ እያለ ነው። በስጋ የተገለጠ አምላክ የኔን እናንተን ስጋ የያዘ የኔን እናንተን ስጋ የያዘ ማርያምንም የፈጠራት ሁሉን ያስገኘው እርሱ ቃል ስጋና ደምን ከማርያም ተካፈለና በዛ በስጋና ደም በተካፈለው መለኮት ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። በስጋ የተገለጠ ስጋን የተዋሃደ እሱ በስጋ የተገለጠ አምላክ ነው ብለን እናምናለን። ልክ እናንተ አላህ ቃል ቁርአን ነው። ቁርአን ወረቀቱ ምንድነው? በጊዜ ውስጥ የመጣ የተገኘ ነው፣ የተፈጠረ ነው። ነገር ግን ያላ ቃል ደግሞ ፍጡር አይደለም እና ምን ትሉታላችሁ? ቁርአን ፍጡር አይደለም ትላላችሁ። እና እንደዛ ነው። አዎ ግልጽ ነው። ግን አሁን ለምሳሌ እግዚአብሔር ሰማይ ላይ አለ፣ ወልድ ደግሞ መሬት ላይ አለ። ሁለቱም የተለያየ ስራ እየሰሩ ነው። እንዴት አንተ እንዳልኩ ሊሆኑ ይችላሉ? ለምሳሌ አንድ ከላይ አለ፣ አንድ ከታች አለ። እግዚአብሔር በዚህ ከቤኪ እኛ እግዚአብሔር የሌለበት አለ ብለን አናምንም። በሁሉ የሞላ በሁሉ ያለ ከቦታና ከታይም ውጭም አለ ብለን እናምናለን። ስለዚህ አምላክ በመለኮቱ በሁሉ የሞላ ነው ብለን ነው የምናምነው። ያኒ አሁን ኢየሱስ በወረደበት መሬት ላይ በመጣበት ሰዓት ማለት ነው ከሰማይ ላይ አምላክ የለም ማለት ነው። ስቲል ቃል እኮ በሰማይ አለ። ኬቤኪ በስጋ ቢገለጥም እኮ ሌላ ቦታ ወልድ የለም። በስጋ ተገልጦ በቃ እዛችሁ ብቻ ነው ማለት አይደለም። ቃል በሁሉ የሞላ ነው እና በጠባብ ደረት በአጭር ቁመት ሲወሰን ክርስቶስ ቃል በስጋ ሲገለጥ ከአባቱ እቅፍ የነበረውን ለቆ አይደለም አለ። በሰማይም የትም በረ ብትሄድ በዓለምም አለ ማ ቃል አለ። ካለኝ ሌላ ጊዜ ጠይቃለሁ። መጠየቅ እችላለሁ እዛው ቶፒክ ላይ ሜይ ቢ ቶፒኩን አንድ መለስ ያድርገውና ሰፋ ረጅም ጊዜ ወሰድን። ትንሽ ካለቤት ይሰማል። አይ መጠየቅ ወሳኝ ስለሆነ እኮ ነው። አንድ እሱ ጠየቀኝ፣ ያ ደግሞ እንጠይቅና ከዛ በኋላ ደግሞ ትቀጥላላችሁ እናንተ። ችግር የለውም ይመለስላችኋል ጥያቄያችሁ። ተረጋግቶ አሁን ረጅም ደቂቃ ወስዶ ነው የመለሰው። ስለዚህ እኛ ደግሞ ቶፒካችን ትንሽ መለስ እናደርገውና ጥያቄው መጀመሪያ አካባቢ አነሳነውን ሰምተኸዋል አይደለ ኖርዘር? ሰምቻለሁ። የእናንተን ጥያቄ አልሰማው። ኦኬ እሺ፣ ችግር የለውም። ቀለል አድርጌ ልጠይቅህ። ኦኬ እስልምና የነቢያት ሃይማኖት ነው፣ ነቢያት ሁሉ ስለ እስልምና ሰብከዋል ብላችሁ ክሌም ታደርጋላችሁ። ሙሐመድ እንደዛ ብሎ ክሌም ስላደረገ ማለት ነው።
ስለዚህ ሙሐመድ የተናገረው እውነት ይሁን ሐሰት ይሁን ማረጋገጫው ምንድን ነው? ለምሳሌ ቀደምት ነቢያት እንዳለ ሙስሊም ነበሩ። እነሱ የሰበኩት አላህ እኔ የሰበኩት አላህን ነው ብሎ ሙሐመድ ተናግሯል። ለምሳሌ ሙሐመድ አላህ ከሰባተኛው ከአርሹ ላይ ማለት ነው ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚል አስተምሮ አለ። ወደ ቅርቢቱ ሰማይ ይወርዳል አላህ የሚል አለ። እንደዛ ነቢያቶች ሰብከዋል ወይ? የትኛውስ ነቢይ ነው የሰበከው? ስለዚህ እስልምና ቀደምት ነቢያት እንደሰበኩት አስተምሮ ከሆነ ማስረጃው ምንድን ነው? በምን ማስረጃ ነው የምናረጋግጠው? በጣም ጥሩ አሪፍ ጥያቄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተማረው ትምህርት ስለ አርሽ ምናምን ያልከው እሱ አስተማረውና ሌላ ፕሮፌት ያስተማረው ኤግዛክትሊ ደሴም መሆን የለበት። ሁሉም መልእክት ይዘው አልመጡም። የተለያየ የሚለይም አለ። ግን ዋናው ወሳኙ አላህ አይወርድም ነበር። ቆይ ልጨርስ። መጀመሪያ ይለያያሉ፣ ግን የማይለያዩበት ቦታ አንድ አለ። ለማን እንደሚገዙና ማን አምላካቸው እንደሆነ አንድ አምላክ እንዳለ እሺ ቀደምት ነቢያት ለምሳሌ ከአርሹ ላይ የሚወርድ ወደ ቅርቢቱ ሰማይ ሌሊት ማለት ነው አንድ የሌሊቱ 1/3 ክፍል ሲቀር የሚወርድ አምላክ ሰብከዋል ወይስ ሁሉም? ለምሳሌ ሙሐመድ የመጨረሻው ነብይ ነው። ከሙሐመድ በፊት 124,000 ነቢያቶች አሉ። እንደዚህ አይነት አምላክ ሰብከዋል? ማስረጃ አለ? አሁን እኮ አንተ ጥያቄውን ቆላፋ ያረክኩ ነው። ግልጽና ቀላል ጥያቄ ነው በጣም። ምክንያቱም ወይስ አላህ የሚወርደውና የሚወጣው በሙሐመድ ጊዜ ብቻ ነበር፣ ከሙሐመድ በኋላ ነው? ከዛ በፊት የነበሩት 124,000 ነቢያትና መልእክተኞች አላህ እንደሚወጣና እንደሚወርድ አያውቁም ነበር። ሙሴ በራሱ ጊዜ ያስተማረው ትምህርትና ሌላ ነቢያት ባስተማሩበት በራሳቸው ጊዜ የሚለያይ ትምህርት አለ እኮ። ኤግዛክትሊ ዘሴም መሆን አለበት። ይልቁን ስለዚህ አላህ መውጣትና መውረድ የጀመረው ከሙሐመድ በኋላ ነው። ስለ የትኛው እግዚአብሔር ሰበኩ? ሁሉም ደሴም እግዚአብሔር ነው የሰበኩት ወይም የተለያየ እግዚአብሔር ነው የሰበኩት ብትለኝ አሪፍ። እሺ ስለዚህ ልክ ሙሐመድ የሰበከውን ችግር የለውም። ሙሐመድ የሰበከውን አይነት አምላክ እንደሰበኩ ማስረጃ እስኪ ስጠኝ፣ ከሙሐመድ በፊት ማለት ነው። የሙሐመድና የትኛው የሌላ ፕሮፌቶች አምላክ አንድ መሆኑን? አዎ ከሙሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብላችሁ ስለምታምኑ ልክ ሙሐመድ እንደሰበከው አይነት ትምህርት ያስተማሩ አንድ ከ124,000 ሁለቱን ሶስቱን አይደለም አንዱን ብቻ ያስተኛ አንድ ነብይ፣ አንድ ማስረጃ። በጣም አሪፍ። ሙሐመድ ሰለላሁ ዐለይሂ ወሰለም እግዚአብሔር አንድ ነው ብሎ ሰብኳል። እሺ አብርሃምም እግዚአብሔር አንድ መሆኑን ሰብኳል። ሙሴም እግዚአብሔር አንድ መሆኑን ሰብኳል። ማስረጃ አስተሽ ልክ ሙሐመድ ቁርአን ላይ አላህ አንድ ነው ምናምን ብሎ እንደመሰከረው ሙሐመድ አይነት ያስተማረውን ትምህርት እንዳስተማሩ አሁን የጠቀስካቸው እነ ኢብራሂም እነ ሙሳ የተባሉት የቱ ጋር ነው አንድ ነው ብሎ የሰበኩት? ልክ ቁርአን አትበላ። እሱ አስተማረው በአዲስም ምናምን አለ እኮ በአዲስ ምናምን። ኦኬ ሙሳ በሐዲስ ነው ያስተማረው። ኢብራሂም በሐዲስ ነው ያስተማረው። ቀደምት 124 ሺዎቹ በሐዲስ ነው ያስተማሩት። አዎ ሰብከዋል። ለራሳቸው ህዝብ እኮ ሰብከዋል እግዚአብሔር አንድ መሆኑ። ያኔ በሐዲስ ቀድሞ ሰብከዋል። 10 ኮማንድመንቱን እኮ የሰበኩት በሐዲስ ነው። ሐዲስ እኮ ተጽፎ አይደለም እኮ በማውራት እኮ ነው። ሙሳ አውርቶ ነግሮ ለህዝቡ። ኦኬ ሐዲስ ሙሳ ያወራው ወሬ ነው። ሙሴ 10 ኮማንድመንት ሲሰጠው ለህዝቡ አልሰበከም። ኦኬ እሱን ስታይ ማስረጃውን መስበኩን ያስተማረው ማለት ነው። 10ቱ ኮማንድመንት መስጠቱን እስኪ ማስረጃ ስጠኝ። ይሄ እኮ ሎጂክ ነው።
እውነትም የምን ሎጂክ ሎጂክ መረጃ ነው ማስተሰብ እየጠየቅኩ ያለው። ካለህ እኮ ሎጂክ ማለት ራሱ እሱ ምን ማለት ነው? ተሰጥቶት ኖርዘር ኦብቪየስ እሱ የተሰጠው እኮ ለሰው እንዲሰብክ ነው፣ ለራሱ ያው ቤቱ እንዲያደርግ አይደለም እንዲሰብክ ኦኬ። ስለዚህ ማስረጃውን እኮ የቱ ጋር ነው እንደዛ ብሎ የሰበከው? 10ቱ ኮማንድመንት አላህ ሰጥቶኛል ብሎ 10ቱ ትእዛዛትን አላህ ሰጥቶኛል ብሎ የሰበከው የቱ ጋር ነው? ሙሳ የትኛው መጽሐፍ ላይ ነው? የትኛው መጽሐፍ ላይ እጅ ላገኝ? እሺ እንደተሰጠው አታምንም? እኔ የሙሳ የሚባል ነብይ ልክ እንደ ሙሐመድ አይነት አስተምሮ ያስተማረ ነብይ አላውቅም። እሺ አንተ የምታውቀው ሙሴ ስለ 10 ኮማንድመንት የተሰጠው ኖርዘር እስልምና ለመኖር እስልምና ለመኖር ምን እስልምና ያ ምን ማለት እስልምና ለመኖሩ ከመሐመድ በፊት ነበረ። እስልምናማ ነበረ እኮ ከመሐመድ በፊት። እሺ ከመሐመድ በፊት ማስረጃ አስታር እስልምና መጀመሪያ እስልምና ቃል ለእግዚአብሔር መገዛት ማለት ነው። ማስረጃ ለእግዚአብሔር መገዛት ማለት ነው የእስልምና ቃል ሚል ከመሐመድ በፊት ስጠን። አይደለም አንተ እንደምትለው እኮ ኤግዛክትሊ መሆን አለበትም ቃሉ ነው። ማስረጃ አንጣ ቃሉ ማስረጃ አንጣ የሚለው ቃል ማስረጃ አንጣ እኮ ያንን ቃሉን እንደዛ ሚልም ትርጓሜውን ከመሐመድ በፊት አንጣው። ደምሳሽ ተነስቶ እኮ ፍቅር ሲዝም ማለት ክርስቲያን ማለት ነው ብሎ ስለተረጎመ እንቀበለዋለን እንዴ? አይ ደምሳሽ ማለት ክርስቲያን ማለት ነው የሚል አንተ የተረጎምከውን ሳይሆን በአንተ ጊዜ የተተረጎመውን ሳይሆን የምንጠይቅህ እንደዛ ከሆነ ትርጓሜው ክርስቲያኖች እንደዛ ብለው ተርጎመዋል ብለን ወደኋላ ነው የምንጠይቀው ማለት ነው። ስቲል ጋር ቀጥል ማስረጃውን አጥር ማስረጃውን አንጣሽ። እሺ ኢስላም የሚለው ቃሉ ነው ማስረጃ የምትፈልገው ወይ ተግባሩ? እስላም የሚባል ሃይማኖት ስሙ አለ የለም? እሺ በቅድሚያ እንስማማ። ስሙ አለ የለም? ከመሐመድ በፊት ነው የመጣው ስሙ ወይንስ በኋላ? እስላም የሚለው ሙስሊም የሚለው ትርጉሙ ነበረ ከዚህ በፊት ግን ቃሉ እና ሃይማኖቱ በትክክል ከመሐመድ በኋላ ነው። ጎበዝ እና ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ድጋ ሪካርድ አድርጉት። እስልምና የሚባል ሃይማኖት ስሙ እስልምና የሚባል ሃይማኖት ቃሉ የመጣው ከመሐመድ በፊት በኋላ? ቃሉማ ነበረ ከዚህ በፊት እስልምና የሚባል አዎ ብዙ ዓመት ነበር። አሁን ከሰከንድ በፊት እኮ ቃሉ የመጣው በመሐመድ ጊዜ ነው ብለኸኛል። በሃይማኖት መልክ እስልምና የሚባል ሃይማኖት እስልምና የሚባል ሃይማኖት እስልምና የሚባል ሃይማኖት የመጣው እስልምና የሚባል ሃይማኖት የመጣው በመሐመድ ጊዜ ወይንስ ከመሐመድ በፊት? አይዞ ሪካርድ ይኖራል። አይዞ የመጀመሪያ የሚያወራህት ሪካርዷ ትኖራለች። ችግር የለውም፣ ምንም ችግር የለውም። ስለዚህ ግጭቷን እናሳያለን። ነገ ይለቁልሃል። ኤኒዌይስ እስልምና የሚባል ሃይማኖት ሉክ እስልምና የሚባል ሃይማኖት ከመሐመድ በፊት ወይንስ ከመሐመድ በኋላ? እና ሃይማኖት በፊት ማስረጃ እስልምና የሚባል ሃይማኖት ኔሚንጉ ራሱ በፊት አለ ብሏል። ስለዚህ ከአሁን ጀምረን እስልምና ማለት ብለህ ዲፋይን ማድረግ አትችልም። ኔሚንጉ ሳይሆን ጭንቅላትን የዶሮ ጭንቅላት አላታሳንሰው። ኔሚንጉ ከመሐመድ በፊት አለ ስላልከን፣ ስለዚህ ያን ኔሚንግ አሁን አሳየህ። ከተሳደብክ እኮ ተሸንፈል እኮ ማስረጃ ነው አይደለም? ለምን ትሳደባለህ? ዶሮ ምናምን መሳደብ ማስረጃ ነው የጠየቁ። ኖርዘር በቪዲዮ ቢገባ እኮ ከአንተ የሚበልጥ አምራለሁ። እርግጠኛ ነው? እርግጠኛ ነው? እና እንዴት ነው እሱ? የክርስቲያን ሴቶች እንደሆነ አይወሰወሱም። አንዳንድ ብቻ ነው የሚያገቡት። ሞክረው። ኤኒዌይስ አሁን ማስረጃ ታመጣለህ? ምኑ? እስልምና የሚባል ሃይማኖት
በስያሜ ደረጃም በፊትም አለ ስላልክ አንድ ማስረጃ ብቻ አንድ ለምን ስድስተኛ ቆለፍ ታደርጋለህ? አለኩለትም ችግር የለውም እሱ በተረጋጋ መልኩ እኮ ብናወራ ችግር የለውም። አትቆጣ። አልተቆጣሁም። አንድ ማስረጃ እንዴት ይጠፋል? አንዲት ስድስተኛ ክፍል ያቋረጠውን ኡስታዛችሁን ሼር አድርጉለት። ተማሪዎቹም ካላችሁ ነው ያቺ የሚያሳያችሁን ማለት ነው። ጎግል ላይ ወስዶ የሚያሳያችሁን እኔ ጋዛችኋል ነው እሷ መረጃ የሚያጭበረብርባትም ማለት ነው። ትናንትና የተጻፈ ጎግል እዞ መጥቶ አላሁ አክበር አላሁ አክበር ይኸው በዕብራይስጥ እንዲህ ማለት እስላም ማለት ነው። ጎግል ላይ ወስዶ እኮ ነው። ጎግል መቼ እንደመጣ እንኳን ማያቅ ማለት ነው። መቼ እንደመጣ እንኳን ማያቅ ዳም ኢዝ ስቱፒድ። እኔ እሱን አልፈርድበትም። አክቹዋሊ ስድስተኛ ክፍል ተሸወዳችሁ። ለምን ተማሪዎቹ አይመጡም? ቆርጠ ላክለት ብሏል። ለምን ቆርጣችሁ አልኩላቸውም ለተማሪዎቹ? እስልምና አላሁ አክበር ኖርዘርን ያው ላኩለት፣ ተማሪዎቹን ላኩ እስቲ። እኔ በጣም ያሳዝነኛል። ይህኔ ማስተር ዶክተር እንደዚህ የደረሱ ቁጭ ብለው በሱ ይማራሉ። ጎግል ላይ የሆነች እንትን እየወሰደ ወደ አማርኛ ተርጉሞ እሷን እያሳያቸው እንግሊዝኛ ትናንትና የተጻፈ ማለት ነው። በዚህ መጠን ነው ሙስሊሞች የተጫወቱባችሁ። በዚህ መጠን ነው ድንቁርና ውስጥ የከተቷችሁ የስድስተኛ ክፍል ኡስታዞች። አንድ መረጃ ልቀቁት። አንድ መረጃ እስልምና ከመሐመድ በፊት ሃይማኖት አለ የሚል ከመሐመድ በፊት ማስረጃ እንዳይመጣም አንድ ማስረጃ ይመጣል። ብዙ አይደለም እኔ የምፈልገው አንዲት ቀጥር መረጃ እኮ አንተ ገደብ ያደረክ እኮ ነው። እንደዚሁን እንደዚሁን ያልክ እኮ ገደብ ያደረክ መሐመድ ከተናገረው ውጭ ነው እንጂ ያልኩት እኔ አልገደብኩም። መሐመድ ከተናገረው ውጭ እስከ 600 ዓመት በፊት ከፈለግ ከመሬት የተቆፈረ ሳይንቲስቶች ያገኙት። ምክንያቱም አርኮሎጂካል ኤቪደንስ ብዙ አሉ። ምክንያቱም ስም ስለሆነ ዶክመንቶች ይኖራሉ። ያ የተጻፈው ወረቀት ላይ እንኳን እስልምና ሃይማኖት ተብሎ ከተጻፈ ወረቀቶች ይገኛሉ እኮ በየጊዜ ብዛቱ ጥቅሎች ብዙ በየጊዜ ይገኛሉ። ድንጋይ ላይ የተጻፉ አሉ። ቤት ሲሰራ ሰው ቤቱ ላይ የተጻፉ ይኖራሉ። ክታባዎች ይኖራሉ። እንደገና ደግሞ እሱ ብቻ ሳይሆን ዶክመንት ተደርገው የተቀመጡ ይኖራሉ። ብዙ መረጃዎች እኮ አሉ። አንድ እንዴ ቆይ ከ124,000 ነቢያትና እንትና ኖርዘር በእስልምና ወደ 124,000 ነቢያት አሉ ብላችሁ ነው የምታምኑት አይደለ? ዋና 25 በቁርአን የተጠቀሱት አይደለ? ከአንድ ከተራ ከፕሉቶ ወይንም ደግሞ ከሶቅራጠስ ያንሳሉ እነኚህ ያደረጉት የሰሩት ከአንዱ ከተራ ከፕሉቶ ወይንም ከሶቅራጠስ ያንሳሉ? አያንሱ። ሶቅራጠስ እኮ ታሪኩ እኮ ቼክ ማድረግ ትችላለህ እኮ። ያስተማረው ያደረገው ኤቭሪቲንግ አለ እኮ። ስለ እስልምና 124,000 ነቢያቶች አንድ አይደለም ያልኩ፣ 100 አይደለም ያልኩ፣ 200ም አይደለም ያልኩ፣ 1000ም አይደለም ያልኩ፣ 2000ም አይደለም ያልኩ፣ 10,000ም አይደለም ያልኩ፣ 20,000ም አይደለም ያልኩ፣ 50,000ም አይደለም ያልኩ፣ 100,000 ብቻም አይደለም ያልኩ፣ 124,000 ነቢያት አሉ ብለህ የአንዱ ሶቅራጠስን ታሪክ እንኳን ዘሆል ዶክመንቱ እያለ እንዴት አንድ እስልምና ሰብከዋል እያላችሁ አንዲት መስመር እቺ እኮ ትንጥዬ ጭንቅላታችሁን ከተጠቀማችሁ እኮ የምትረዱት ነገር ነው። እሺ ላውራው ቀጥል። እሺ ቆይ 5 ደቂቃ ታገዘኝና ላውራ። ኢንተራፕት አታድርግ። አሁን እኔ ዝም ብያለሁ እኮ ስታወራ። መረጃውን እያቀረብክ ከሆነ ደስ ይለኛል። 5 ደቂቃ አይደለም 10 ደቂቃ ታገዛለህ። 10 ደቂቃ ሳይሆን ቤቴን ትሰብክበታለህ። ይኸው ቤቴን አንተ እስልምና ትሰብክበታለህ። ለምን 10 ደቂቃ አይደለም 10 ሰዓት ተቀምጬ ሰበክልሃለሁ። ቅድሚያ ግን ከመሐመድ በፊት እስልምና የሚባለውን ሃይማኖት ገደብከው እኮ ማስረጃውን ማለት ነው።
ማስረጃ ቅድሚያ ማስረጃውን እኮ ነው አሁን በተለያየ መንገድ ላስረዳይ። ማስረጃውን ቅድሚያ ጥቀሰውና ከዛ በኋላ ታብራራለህ። ቅድሚያ ከመሐመድ በፊት ማስረጃ ታመጣና ማለት ነው። ከዛ በኋላ አንተ የፈለከው 5 ደቂቃ ነው። እኔ 50 ቀን ሙሉ እዚህ ሹፍ ግም እላታለሁ እንጂ ቁጭ ብዬ ከፈለክ ቀን ማታ እንደፈለክ ትሰብክበታለህ እዚህ ቤት ውስጥ። እሺ አሁን 5 ብቻ አምጣ። እሺ 5 ደቂቃ ተሰጥቻለሁ ወይ እንዴት ነው? አንዷን መረጃ ብቻ ጥቀስና እስከሚነጋም ከፈለክ አካውንቱን የዋውን አዞርልሃለሁ ራስህ ተጠቅመህበት ትሰብክበታለህ አልኩህ። ግን አንድ ማስረጃ ቅድሚያ አንተ። እሺ አንዱን ማስረጃ ነው ለመስጠት 5 ደቂቃ የለመንኩት። ቀጥል። እሺ መጀመሪያ አሁን 5 ደቂቃ ውስጥ ኢንተራፕት አታደርግ ፕሊዝ። ማስረጃ ካላመጣለሁ ወይም ሙስሊም የሚለው ቃል ከመሐመድ በፊት ነበረ አልነበረም ነው? ሃይማኖት ነበረ አልነበረም? ወይም ተግባሩ ነበረ ነው አልነበረም? ተግባሩ ነበረ። እንዴት? ኢስላም ማለት ለአንድ እግዚአብሔር ለአንድ አምላክ መገዛት ማለት ነው። መሐመድ የሰበከውም እሱኑ ነው። ሌላ ከዛ በፊት የነበሩት ከሱ በፊት የነበሩ ፕሮፌቶች እኔ ፎር ኤግዛምፕል ሙሴን እንበል። ታፍኗል ድምጽ። እሺ ቆይ እንደምላችሁ የሚገባችሁ ከሆነ ከዚህ ከመሐመድ በፊት የነበሩ ነቢያቶች ሁሉም ስለ አንድ እግዚአብሔር ነው ሰበኩት። ስለ 3 ወይም 2 ወይም ከ2 በላይ ከአንድ በላይ አምላክ ብለው አልሰበኩም። ሁሉም ስለ አንድ አምላክ ሰበኩ። እሱ ደግሞ ኢስላም ሚኒንጉ ወይም ተግባሩ የኢስላም ተግባር ስለ አንድ አምላክና አንድ አምላክን ማምለክ ነው። መሐመድ መጥቶ ኢስላም ብሎ ሃይማኖቱን ሰየመው እንጂ ተግባሩ መጀመሪያም ነበር። ሰየመው ሳይሆን ኢስላም እስካሁን የሰማህም አልነበረም እንዴ? አይ እየሰማሁ ነው። መሐመድ መጣና ምን አለው? ምኑን ሰየመው? መሐመድ ከመጣ በኋላ ተሰየመ እንጂ ኢስላም። ኦኬ፣ በፊት ግን ስያሜ የለም ማለት ነው። ታንክ ዩ። ስያሜ ኤግዛክትሊ ኢስላም የሚባል ሃይማኖት አልነበረም። እሱን አልዋሽ ተግባሩ። ቆይ 5 ደቂቃ ላለቀን ፕሊዝ። አሁንም ድገመው ፕሊዝ። 5 ደቂቃ ላለቀን ፕሊዝ። ቀጥልሽ። ለምን ታበላሽ? ድሉን ለምን ታበላሻለህ? ቀጥል። እሺ ኢስላም ተግባሩ ነው የነበረው እንጂ በስያሜው ሃይማኖቱ ከመሐመድ በኋላ እንደመጣ ማንም አልካደም። እሱ ተግባሩ ስለ አንድ አምላክ ማምለክና ከአምላክ የመጡ ነቢያትን መቀበል ሁሉም ሻሃዳ እኮ አለ በመጽሐፍ ቅዱስ። ሻሃዳ አለ መጽሐፍ ቅዱስ ውስጥ። ኢየሱስ ክርስቶስ ለራሱ ሻሃዳ አለው። አንድ አምላክና አንድ ነቢይ መኖሩ በነቢዩና በአምላክ በማመን ሻሃዳ ሰጥቷል ኢየሱስ ክርስቶስ በመጽሐፍ ቅዱስ። ስለዚህ እስልምና በአንድ አምላክ ማመንና በመጣው ነቢይ ማመን ነው። በዛን ጊዜ የነበሩት ነቢያትም በአምላካቸውና በእነሱ ነቢያት በማመን እስልምና ነበረ። በስያሜ ይሄም ባለ ሃይማኖት እስላም ባለ ሃይማኖት አልነበረም እንጂ እስከዛ የሚሰሙት የሚገባቸው ይመስለኛል። እስልምና ማለት ለአንድ አምላክ መገዛትና በዛን ጊዜ በመጣው ነቢይ በማመን ነው። እስልምና ለአንድ አምላክ መገዛት ማለት ነው። በስያሜው ከጊዜ በኋላ መጣ እንጂ በተግባር ነበር። ፕሊዝ እሱን አንደርስታንድ አድርጉ። ቴንክ ዩ። ከምን ጋር እንደተጋጨ ላሳየህ። ክርስቲያን ቁርአን ክፈትልኝ፣ 2278 ክፈትልኝ። በፊት እስልምና የሚባል ስያሜ የለም። ስያሜውን የሰየመው መሐመድ ነው። አስቀድሞ ግን ልምምዱ አስተምሮቱ ነበር። አይደለም ማለት አይ አደንግጥ። ክርስቲያን አለ። በስያሜ የመጣው በመሐመድ ነው። አስቀድሞ ግን አስተምሮቱ ነበር። እስልምና የሚለውን የሰየመው መሐመድ ነው ብሎናል። 2278
ኦኬ ቁርአንን አፈር ድሜ ነው ያስበላኸው። ሰየመው አላልኩም። አዳምጥ፣ ነገር ሪካርድ ይለቀቅልሃል። በደንብ ቆራርጣችሁ ላኩለት ነገር። በመሐመድ ጊዜ አላልክም? እሺ ደግመ ሪካርድ አድርጉት፣ ውሸቱን አጋልጡት። በመሐመድ ጊዜ ነው የተሰየመው ብለሃል አላልክም? ማይክን አንሳው። በመሐመድ ጊዜ ነው እስልምና የተሰየመው ብለሃል አላልክም? አይደለም፣ በሃይማኖት መልክ። በሃይማኖት መልክ። እሺ መቼ ነው የተሰየመው? ደግሞ ነበረ እኮ እስልምና ነበረ። በትርጉም መቼ ነው የተሰየመው? በሃይማኖት መልክ በመሐመድ ሰለላሁ ዐለይሂ ጊዜ ነው። በቃ ቴንኪው። ና አንብበው፣ ይህንን አሁን ክርስቲያን አንብበው። እሺ እንዴት እንደተጋጨ ይህችን ብቻ ላንብብላችሁ። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁንም የኢብራሂም ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል። የማንን ሃይማኖት ተከተሉ? የኢብራሂምን፣ እሱ ሙስሊሞች ብሎ ሰይሟችኋል። ስያሜው መቼ ነው የመጣው አለን? በሃይማኖት መቼ ነው የመጣው ብሎ ነበረ? በመሐመድ ወንድማችን ኖርዘርን። በሃይማኖት መቼ ነው የተሰየመው አለን? ግን አብርሃም መቼ ነው? በራስ አማርኛ ትንሽ ይከብደኛል። አረብኛውን አድርግለት። ክፈት። እሺ ራስ ሱረቱ ሐጅ ነው፣ የሐጅ ምዕራፍ 78ኛው አያ። ሱረቱ ሐጅ 78ኛው አያ። አታሮ መልጭኝ አታሮ አሩጭኝ አለ። አረብኛው ቢሆን ለውጥ የለውም። ጥሩ ነው። ባይዘ ጥሩ እንትን ነው የሄደበት። ምክንያቱም መረጃ ማምጣት ስለማይቻል ያለው አማራጭ ምንድነው? በቃ መሐመድን የሰየመው ብሎ ማረፍ። ምክንያቱም ይጋጫል። ባይዘ ቁርአን ውስጥም ግጭት ስላለበት ይሄ ክፍል ሱረቱል ሐጅ ምን ላይ አልክ? ሱረቱ ሐጅ 78ኛው አያ የመጨረሻው ትልቅ ለውጥ ነው። በነገራችን ላይ ኖርዘርን መጀመሪያ አካባቢ በዚህ መልኩ አልነበረም ለመመለስ የፈለገው፣ ግን እንደማያስኬድ ምንም መረጃ መምጣት እንደማይችል ሲያረጋግጥ ፋይናሊ ኮንፌስ አድርጓል ማለት ነው። አንድ ማስረጃ ነው የምጠይቃቸው። ስቲል እንዴት ሂሚሌት እንደማደርጋችሁ አሳያችኋለሁ። የዛኔ 6ኛ ክፍል ማስረጃ እዛችሁ ትመታችሁን የፊት እስከምትዋረዱ ድረስ ነው የምጠብቃችሁ። እሱን እንድጠቅሱ ነው የምፈልገው። 6ኛ ክፍል ያቋረጠው ኡስታዛችሁ የእሱን አስተምሮ እዛችሁ መታችሁ ሂሚሌት እስከማደርጋችሁ ድረስ ይህን ቶፒክ ገባበታለሁ። የእሱን በጣም ዋሽታችኋል። በጣም ዋሽታችኋል። ለዚህ እኮ ነው ትራንስሌሽን በጣም ስህተት ነው። ስያሜውን በእንግሊዝኛ ላንብብልህ። ቀጥልሽ እና ተመለስና ና ተመለስ። ዋሽታችኋል ይለናል እንዴ ደግሞ? አልሸሸውም። የአሁኑን በራሱ እንትን ክርስቲያን በእንግሊዝኛ ማድረግ ይችላል። በእኔ አፕሊኬሽን ቢወጣ ከላይፍ ይወጣሉ። ችግር የለውም ያደርግላል። ክርስቲያን አድርግልኝ። ስማ የእኛው የቁርአን ክፍል እኔ ልንገርህ ጠብ ያለበት ሁሉ ነው። ኃይለኛ ጠብ ያለበት ፕሊዝ ክርስቲያን በእንግሊዝኛ ያደርግልኝና ኤክስፕሌን አድርግ ፕሊዝ። ለምን? ምክንያቱም ውሸት ማረቀኛ። ችግር የለውም ያደርግላል። ጠብ ያለበት ነው። ክፍሉን በደንብ ስለማውቀው እኮ ነው። ኦኬ አንብብ እስኪ ና በእናትህ። እንደው ምን ይሻልሃል? ኖርዘርን አሞት ላይ ተጋዳይ እየሆንክ ነው። የቱ ጋ ነው ከፈትከው ደግሞ? ይኸው ሱራ 22 ቁጥር 78 አንብብ እስኪ። Okay, and wage jihad for the sake of Allah, a jihad which is worthy of him. He has chosen you and has not placed
for you any obstacle in the religion, the faith of your father Abraham. He named you Muslims. በጣም አሪፍ በጣም አሪፍ በጣም ምን ማለት ነው? ቅድም ካልኩት ጋር እኮ በጣም ይስማማል። ቆይ ተው፣ በጣም ይስማማል ከኔ ጋር። ሙስሊም ቢፎር ምን ማለት ነው? ኦኬ አንተ ስያሜው በመሐመድ ነው የመጣው ብለህ ነበር አይደል? ቆይ ስማ፣ he named you Muslims. ለማን ነው የቃል የተናገረ ያለው? ለማን ነው? ለዛን ጊዜ ያሉ ሰዎች እኮ ናቸው። በመሐመድ ጊዜ ነበሩ ሰዎች እኮ ናቸው። he named you Muslims. አብርሃም እኮ ነው የሚያደርጋቸው። አይደለም ሃይማኖቱ የፌዝ ኦፍ ዮር ፋዘር አብርሃም ፌዝ ስማ የአባታችሁን አብርሃም እምነት ያዙ። የአባታችሁን አብርሃም እምነት ያዙ። he named you Muslims። እዚህ ውስጥ ይህ የተባለው ማን ነው? ይህ የተባለው ማን ነው? አትበለኝ። ይህ የተባለው ማን ነው? አላህ። ከኋላ ያለው ኔም ማን ነው? ከኋላ ያለው ኔም ማን ነው? ይህ የሚመጣው ከኋላ ያለው ኔም ኖ ኔሙ ማን ነው? ከኋላ ያለው ኔም ማን ነው? ከኋላ ያለው ስም ሙስሊሞች ስሙን ወክሎ ነው አይደለ? ይህ የሚመጣው አይደለም አይደለም። አይዞህ አላህ ነው። ይህ አላህ ነው የሚወክለው አይልም። አዎ አይልም። አብርሃም ነው እያለ ያለው። ጂሃድ ፎር ዘ ሴክ ኦፍ አላህ የሚለው እኮ መጀመሪያ እሱ አለቀ። እናቴ ፕሊዝ በደንብ አስረዳ። ከዛ በኋላ የሚለው እኮ ማን ነው? ካለቀ በኋላ አብርሃም ከዛ በኋላ አብርሃም ነው የሚመጣው። ከአብርሃም በኋላ አይደለም አብርሃም ነው ስቲል ከአዳምት። እሺ ስለዚህ ኔም የተደረገው ራሱ መቼ ነው? በአብርሃም ጊዜ ነው። የመጀመሪያ አትሳሳት ይለኛል እንዴ? ሂምሌ ላድርግህ እንዴ? ና ከፍ በለና አንተ እንዳልከው አንድ ማስረጃ ብቻ አምጣልኝ። አንድ ተፍሲር አንተ እንዳልከው አንድ ብቻ ተፍሲር ሙሐመድ ጊዜ ነው። ያውኑን አትሽሻ። ይሄንኑ ነው እያልኩ ያለሁት። ይሄንን ክፍል አንተ እንዳልከው የፈታ አንድ ብቻ ሙሐመድ ነው ኔም ያደረጋቸው። በሙሐመድ ጊዜ ነው ኔም የተደረጉት፣ በአብርሃም ጊዜ አይደለም የሚል አንድ ብቻ አንተ አይደለም። እንደዛ አይደለም። አምጣ። በሙሐመድ ጊዜ ነው ይሄ የተሰጠው ስያሜ። ይሄ ስያሜ የተሰጠው በአብርሃም ጊዜ ሳይሆን በሙሐመድ ጊዜ ነው ብሎ የፈታ አንድ ብቻ። ይኸው ክርስቲያን አለው። ይኸው እሱ ነው። ክፈት አንድ። ይኸው ኖ ክርስቲያን ያመጣው እኮ እሱ ነው። ክርስቲያን የሚከፍትልህ ተፍሲሩ እንዳለ እኛን ነው ሰፖርት የሚያደርገው፣ አንተን አይደለም። እኔን ነው ሰፖርት የሚያደርገው። ስቱፒድ አቱን በቃ አተማር በቃ ልንገርህ። ሂ የሚለው ላይ ጠብ አለበት። ፍራንክሊ ልንገርህ፣ በቃ ሂ የሚለው ጠብ አለበት። አብርሃም ነው ወይንስ አላህ ነው የሚለው ጠብ አለበት። ይተላለፋሉ። ምክንያቱም ቀጥሎ የመጣው አብርሃም አላህን ነው ጠበለው። ሰኖፍ ሙታ አዳምጥ፣ ስነግረህ አትፍጨርጨር። እኔ ክፍሉን ከአንተ ሺህ ጊዜ አንብቤ ማቀው ነው እስከነ ማን ምን ይላል ብዬም ስለማቀው ማለት ነው። ወደ አላህ ያስጠጉት ለምንድን ነው? ስላሸማቀቃቸው በኋላ የመጡ ሊቃኖች እንደዛ አስጠግተውታል። ነገር ግን ይሄ ኔሙ የመጣው በሙሐመድ ጊዜ ነው የሚል አንድ አታመጣ አንድ ማለት ነው በሙሐመድ ጊዜ የሚል። ስለዚህ የእኛን ተፍሲር ከፈለክ ግን እኛን ልንከፍትልን እንችላለን። በአብርሃም ጊዜ ደግሞ እናንተ ይበቃል እኮ ለመረጃ። ያንቀጥልሽ አንተ ስያሜ የመጣው ከሙሐመድ በኋላ ነው ከቁርአን በኋላ ነው ያልከው አይደለ? ግን ኢብን ከሲር ለምሳሌ ምን ይላል መሰለ? ኢብን ከሲር ምን ይላል መሰለ? he has named you Muslim both before
ሚኒንግ ቢፎር ዘ ቁርአን ከቁርአን በፊት ማን ተብላችሁ ተሰይማችኋል? ሙስሊሞች ተብላችሁ ተሰይማችኋል ይላል። ስለዚህ ከቁርአን በፊት ሙስሊሞች ተብለው ከተሰየሙ መረጃ ነው ቅድም እየጠየቅን የነበረው። አንተ ግን እዚህ ጋር ተሳስተሃል። አሁን እየተናገርክ ያለው ማለት ነው። ጭራሽ እኛውኑ ትከራከረናለህ። እሺ አሁን እኮ ክርስቲያን መረጃውን እኮ አንተ በራስህ አመጣ። እኔ እኮ አይደለም ያመጣሁት። አሁን አይነት ሰው ነው በእናታችሁ። ጨቅላቃ ሰው በጣም የሚያስጠላኝ ና ይኸው ደግሜ ከፍል አድርገና ላዋርድ። እሺ አንተ ማስረጃሽ። እሺ ቆይ ቁርአን በራስህ አፕሊኬሽን ላምጣ። ቆይ ቁርአን ላምጣ። Just a minute. ስወጣ አይሰማንም። ባይዘይ እሸልማለሁኝ። ይሄንን ለሙሐመድ በሙሐመድ ጊዜ ነው ኔም የተደረገው ብሎ ያለ አንድ ራሱ አታመጣም። እሸልማለሁ፣ አታመጣም። በዚህ መጠን ኮንፊደንስ እነግርሃለሁ። አታውቀውም፣ ክፍሉንም ግራ ገብተዋል። አንድ አታመጣም። አንድ ሙፈሲር አንድ እንዳንተ የፈታ በግልጽ ሙሐመድ ያለ እያሳየው አይደለም እኮ አንተ አሁን በራስህ እኮ ክርስቲያን ያመጣውን እንትን ለምን ሸሸው? እሺ ለምን ሸሸው? ክርስቲያን ያመጣውን ለምን ሸሸው? ከስሩ እኛ ክርስቲያን ላይ ይምጣና ለእኔ ስለማይመቸኝ ከስሩና ታብታብ አድርግ ሸሸ ይለኛል እንዴ? ከሶስተኛ ክፍል ለላፍ ቅድሚያ ከሶስተኛ ክፍል መጠየቅ እችላለሁ። መረጃ አንጥተንበት መረጃ አንጥተን እያሳየ ነው። ሜቢ ክፈተው፣ ክርስቲያን ቁርአኑን ክፈተው አንዴ። ግልጽ ያለ እያሳየ ነው። በዚህ መጠን ጭንቅላታችሁን ላለመጠቀም ስትጥሩ በጣም የሚያሳዝነው። እኔ አንድ ነገር ተስማምቶኛል። ወንድማችን ኖርዘር በየመስጊዱ አባታችን ኢብራሂም ሙስሊም ተመልሰሃል። ያ አንድ የተስማማኝ ነገር ምንድን ነው? ኮፒ ሊንኳን ከፍ አድርጓት ውዶች። ኦኬ ኔትወርክ እንትን እያለኝ ነው አለው። ተመልሰሃል። እስኪ አሁን ሞክርና ካልሆነ እንቀጥላለን። መጥተሃል። ኦኬ አሁን እሰማለሁ። አሁን ይሰማል። ያ ኖርዘርን የተመቸኝ ምንድነው እሱ እስልምና የሚለው ራሱ ከመሐመድ በኋላ ነው የመጣው ማለቱ ተስማምቶኛል። በየመስጊዱ ሰምታ ሃይማኖት ነው እስልምና የሚል መፎክር ነበራቸው። እየተቆራረጥኩ ነው። አሁን ይሰማል። አሪፍ። ያንን መፈክራቸውን አፍርሶልናል። ያንን መፈክራቸውን አፍርሶ አይ ከመሐመድ በፊት እስልምና የሚባል የለም፣ ኔም አልተደረገም፣ ስሙ የመጣው የተሰየመው ከመሐመድ በኋላ ነው ብሎናል። ቴንኪው። ይሄኛውን ያመጣ ነው ምንድነው እሱ ግጭቱን ለማሳየት ነው። እሱ ከተናገረው ጋር እንደሚጋጭ በአላህም ሃይማኖት ተገቢውን ትግል ልብ በሉ ታገሉ። ኔትወርኩ ይመስለኛል። እስኪ ኮፒ ሊንኩ እናንተ በተቻላችሁ አቅም ከፍ ለማድረግ ሞክሩ። ኔትወርክ ሆነ ለመስተካከል ይሞክራል። በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል
በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂም ሃይማኖት ተከተሉ። እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል። ከሙሐመድ በፊት ማለት ነው። እንደዛ እያለ ቁርአኑ ክሌም ያደርጋል፣ ግን ማስረጃ የለውም። ማስረጃ ማምጣት አይቻልም። ኖርዘርን የተጋጨው ከምንድን ነው? ከዚህ ከራሱ ቁርአን ጋር ነው ማለት ነው። ስያሜው ከሙሐመድ በፊት ከተሰጠ እኛ እየጠየቅን ያለ ነው ማስረጃ። ስለዚህ ይሄ ቁርአን እየተናገረ ያለው ከሙሐመድ በፊት አማኞቹ ሙስሊሞች ይባሉ ነበረ። ከሙሐመድ በፊት ሙስሊም መኖሩን ማስረጃ ማምጣት ይቻላል ወይ ነው ጥያቄው። አብዱ ወይም ሁሴን ሱሚ እናንተ እዛ ይጠይቃለሁ። ኦኬ ሰምተዋል ጥያቄያችን? አይ የእናንተ ሳይሆን የራሴ አለኝ እኮ። የኛ መልስና ትቀጥላለህ። አይ እኔ እንትን ሃይማኖቴ ላይ የኔ ያህል አዋቂ ሆኜ ሳይሆን የራሴ መጠየቅ የፈለኩት ጥያቄ ስለነበረኝ ነው። እሺ ትቀጥላለህ። ሱሜ ቀጥይ። እኔ ጥያቄ መጠየቅ የምፈልገው ማለት ነው ኢየሱስ አምልኩኝ የሚል መጽሐፍ ቅዱስ ላይ የት ቦታ ነው የተጠቀሰ? እሱም ማወቅ እፈልጋለሁ። ኦኬ እኔ አምላክ ነኝ አምልኩኝ ያለበት ቦታ ማለት ነው። ኦኬ ክርስቲያን ክፈትላት ወይ አንድን ክፈትላት። ግን እንደዛ ማለት መስፈርት ነው ብለሽ ታምኛለሽ? ሱሜ ምክንያቱም ፈርዖን እኔ አምላክ ነኝ እንደዛ ሳይሆን እሱ እንደዛ ካለ እናቱን ደግሞ ማን ሊፈጥር ይችላል? እሱ አምላክ ከሆነ ማርያምን ማን ነው የፈጠረ? አንብቤ እስኪ አይ ይሄንን አይደለም እኔ የጠየቅኩት። እና አንብቤ እኔ ኢየሱስ የሚል የለማ። አንብቤ እስኪ ቅድሚያ ራሷ ታውራ ስጫት ከኋላች ያለችዋ ያለውና የነበረኝ እኔ ኢየሱስ ነኝ እኮ የሚል የለም እዚህ። አሁን ለምሳሌ ኢየሱስ የሚል እዚህ የለም። እሺ ቁጥር 7 አስደግማት። አምቢው ያለውና የነበረው ነው የሚለው የሚመጣውም ሁሉንም የሚገዛ ጌታ አምላክ አለፈና ይሄ እኔ ኢየሱስ ነኝ ወይም እግዚአብሔርን እኮ የሚጠቅስ የለም። ይሄ አልፋን ነው ነገር ቁጥር 7 አንብቢው። አንብቢው ምን ይላል? እኔ ኢየሱስን ነው የምፈልገው። እኔ ኢየሱስ አምላካችሁ ነኝ ያለበትን ቦታ ነው የምፈልገው። መሀል ገብታችሁ ብትጽፉ እንዴት ነው? ይሄም ተገቢ አይደለም። ምንም ከመሀል መግባት አይደለም እኮ አንብቢው ቅድሚያ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የተወጋው ማን ነው? በደመና የሚመጣው የተወጋው ማን ነው? የተወጋው ማን ነው? በቃሉ እኔ ኢየሱስ ነኝ የሚል እዚህ እኮ የለም። እኔ ኢየሱስን አምልኩኝ የሚል የለም እኮ። ይሄ እኮ ጽሁፍ ነው። ተራ መሀከል ላይ ገብተህ ነው ወንድ የምታወራው። እህታችን አውዱ ይኸውልሽው፣ አውዱን እየነገርኩሽ ከሆነ ቁጥር 8 ላይ ከመሄዳችን በፊት 7 ላይ የተወጋው ማን ነው? ስለ ሰዎች ተወጋ ብለን የምንለው ማን ነው? ቁጥር 4 እና 5 ላላ እኔ የምፈልገው እኔ ኢየሱስ ነኝ፣ እኔ ኢየሱስን አምልኩኝ፣ እኔ አምላካችሁ ነኝ የሚለውን ነው የምለው። ለምሳሌ አላህ እኔ አላህን ካላህም በስተቀር ሌላ አምላክ የለም ብሎ እንደሚለን መጽሐፍ ላይ ቁርአን ላይ የእናንተ የት ነው? ነይ ከፍ በይ። እኔ ሻዳ ዝልሻለሁ፣ ከዛ ነብይሽ ጋር ጋር ገባለሁ። ቃል በቃል እኔ ኢየሱስን አምልኩ ከኔ በቀር አዳምጪ። አላህ ራሱ ቃል በቃል በሶስተኛ አካል ሳይሆን የተናገረበትን አንድ ጥቅስ አምጪ። አንድ ጥቅስ መሐመድ ነው የነገረሽ ተረት ተረት። አላህ ቃል በቃል የተናገረበት አንድ ጥቅስ ብቻ አምጪ። ምናል እንደሚከብድ ላሳይሽ እንጂ እኛ ጋር ራሱ ክርስቶስ የተናገረበትን አልፋና ኦሜጋ እኔ ነኝ። የግዴታ እኔ ኢየሱስ ማለት አይጠበቅበትም።
ለምን? አልፋና ኦሜጋም የራሱ ስም ስለሆነ ራሱ የሚጠራበት ስለሆነ። ምን ያለበት ቃል ነው በዚህ ቀለምታ ያልከው? አላህ ራሱ ቃል በቃል አላህ ራሱ ያለ ሶስተኛ ጣልቃ ገብነት የተናገረበትን ካመጣ ይህንን አካውንት እሸልምሃለሁ። ቀጥይ ሱሜ፣ ቀጥይ። አነ አላሁ ረቡል ዓለሚን ነው ያለው። ታመጣለሽ ሱሜ፣ ቀጥይ። ሚዩት ነሽ፣ ሚዩትሽን አንሺና ጥቅሱን ትጠቅሻለሽ ወይም ከፍቻለሽ። ቀጥታ አላህ አይደለም አምላክ ማለት ሎክ አላህ አይደለም አምላክ ነኝ ማለት የተነፈሰበትን አንድ ጥቅስ ማምጣት ከቻልሽ ይሄን አካውንት እሸልምሻለሁ። 3-4 ቦታ አይደለም አንድ ቦታ 3-4 ቦታ አመጣለሁ። አንተ እኔ አምላካችሁ ኢየሱስ ወይም እግዚአብሔር እኔ አምላካችሁ ነኝ አምልኩኝ ያለበትን ቦታ አሳየኝና እኔ 3-4 ቦታ ወላሂ ለአዚም አሳይሃለሁኝ። የት ነው ያለው? እናንተ ፍጡር እግዚአብሔር ፍጡር አላህ ነው ጣዖት መሐመድ የፈጠረው። እኔ እስከጥል ክርስቲያን አንብቡ። ቃላት ይገድላል ይላል መጽሐፍ ቅዱስና እናንተ ቃል በቃል ወርድ ባይ ወርድ ፊደል በፊደል እናንተ የምትሉትን ማምጣት እኮ እኛ በርደን የለብንም። ምን አገባን? ታቸው እነሱን ያስተምረውት ነው እኛ የምናወራው እነሱ ቃላት ላይ ነው። ቃላት ከሆነ ደግሞ ምን ያህል ወረስት እንደመሆንባቸው አላወቁም ማለት ነው። ትንፋሽ ብሎ ጠይቃቸዋለሁ እኔ ቃል በቃል የተናገረውን ብዬ ማለት ነው። እያንዳንዱ ጅብሪል ለሙሐመድ ነገረው ብላችሁ የምታመጡት ዘሆል ማለት ነው። እኔ ደግሞ ጅብሪል ተናገረ የሚባል ሳይሆን የምፈልገው ራሱ አላህ ተናገረ። ስለዚህ እንጥሮጦስ ከተዋለ ቁርአንህም ማለት ነው። ቁጥር 4 እና 5 ላይ አድርገው። ኦልራይት እሺ፣ ከፍ አድርገው ትንሽ ከ5 አድርገው። በዙፋኑ ፊትም ራሱ ከሰባቱ መናፍስት ጋር ከሙታን በኩር የምድርም ነገስታት ገዢ ከሆነ የምን ነይ አንብቢ እታችን የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እየተጻፈ ያለው ማን ነው? አስቀድሞ የተናገረው ማን ነው? ክርስቶስ ነው። ይህንን ራእይ የሚሰጠው ማን ነው? ክርስቶስ ነው። ከዛስ ለወደደን ከኃጢአታችንም በደሙ ላጠበን ከፋሉ። እኔ ጥያቄ አይደለም፣ ጥያቄ እኮ አይደለም። እኔ አዳም ጨረዛ አንቺን ስቱፒድ ጥያቄ እኛውን አገባል። የአንቺን መስፈርት እዛው ሽንት ቤት ክተችው። አላህ የተነፈሰበትን ማምጣት ከቻልሽ ይህን አካውንት እሸልምሻለሁ። እነሆ ከደመና ጋር ይመጣል። ስለማን እየነገረን ያለው? ስለ ወልድ የተወጋው ስለ ክርስቶስ ማለት ነው። ከደመና ጋር ይመጣል፣ የወጉትም ሁሉ ያዩታል። የምድር ነገስታት ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎ አሜን። ከፍ አድርገው። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ጸሐፊው ምን ብሎ ይጻፍ ታዲያ? እኔ ነኝ ይላል ከሚለው በላይ ምን ብሎ ይጻፍ? ምን ብሎ ይጻፈው? የሚመጣው አልፋና ኦሜጋ ነው። የሚመጣው አልፋና ኦሜጋ ነው። አልፋና ኦሜጋ ደግሞ ኢየሱስ ነው። የተወጋው ተረት እኔ የጠየቅኩት ጥያቄ እግዚአብሔር እኔ አምላካችሁ ነው ኢየሱስ ኮባራስ ቀጥር ክርስቲያን አላህ አንድ ቻንስ ልስጣችሁ። አላህ ቃል በቃል የተናገረበትን አንድ ጥቅስ ይሰጠኛል። አንድ ጥቅስ እኔ ጥያቄ ልጠይቅህ። አላህ የተናገረበትን ቃል በቃል ትሰጠኛለህ? ያለ ጅብሪል ጣልቃ ገብነት ራሱ የተናገረበትን ትሰጠኛለህ? አንዲት ብቻ የተነፈሰበትን ማምጣት ትችላለህ? ማምጣት ይችላል ሙስሊም? እኔ ራሴ ጥያቄ አለኝ። ቀጥልሽ ልጠይቅ። እሺ ዳዊት ማን ነው? የኢሴ ልጅ ነው። የኢሴ ልጅ ነው። ኢየሱስ እኔ የዳዊት ስርና ዘር ነኝ ይላል። እሺ እና እንዴት የሰው ዘርና ዘር ሆነ? ኢየሱስ ጌታ ነው የምትለው ኢየሱስ ያን እንዴት ሆነ? ዳዊት ስለሱ ደግሞ ምን ይላል? ጌታ ጌታዬን የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ
አለው። ስለዚህ ጌታው ከሆነ እንዴት ልጁ ይሆናል ይላል። እንዴት ጌታው ከሆነ ልጅ ሆነ? መልስልኝ አንተ። እና እዛ ላይ ራሱ እንዴት ይላል? እኔ የዳዊት ስርና ዘር ነኝ ራሱ ይላል ኢየሱስ። እኔ ደግሞ ጠየቅኩ፣ ጌታው ከሆነ እንዴት ደግሞ ልጁ ሊሆን ቻለ? እንደዛ ይላል ወይስ አይልም? መጀመሪያ ይላል። እኔ እስማማለሁ እሱን። እና ይሄ እንዴት ሆነ? እንደዛ ስርና ዘር ማለት ወላጅ የወላጆች የአባት አባት እንደዛ ነገር ነው። መልካም። ስለዚህ ከዳዊት እንደመገኘቱ መጠን የእሱም አስገኘውም በስጋ ከሱ ተገኝቷል። ዘር ሲቆጠር ማቴዎስ ወንጌል ሲቆጠር የዘር ሐረግ ሲቆጠር ክርስቶስ ከዳዊት ዘር ነው የመጣው። የዳዊት ደግሞ አስገኝ ነው። ዳዊት አስገኘው ነው። ለዚህም ነው አይ ቲንክ ሉቃስ ወንጌል ምዕራፍ 22 ላይ ነው። ቼክ አድርግልኝ ክርስቲያን፣ ቁጥር 44 አካባቢ ላይ አስገኘው እንደሆነ ደግሞ ላሳይ። ተሱ በስጋ ተገኝቷል። ማቴዎስ ወንጌል ምዕራፍ 1 ላይ የዘር ሐረግ ሲቆጠር ስታይ ከዳዊት ዘር ተገኘ። መልሶ ግን ምን ይሆናል? የዳዊት አስገኘው ይሆናል ማለት ነው። ሁለቱም አንዱ ለአንዱ አባቱም አንዱ ለአንድም ልጅ ነው ማለት ነው። እንደዛ ከሆነ አቋይ ላሳየ ነው። እችን ጥያቄ እስቲ መልስልኝ። በስጋ ከሱ ተገኘ አልኩ። በስጋ ተገኘ ከሱ። ጎበዝ፣ መልካም። ስለዚህ በስጋ አይደለም የምትጠይቀኝ መለስ ገብቶኛል። አይ እንድትረዳው ነው ያልኩ። በስጋ ከሱ እንደመገኘቱ የዳዊት ዘር ነው አይደለ? ከሱ ዘር ነው የመጣው። ያ በስጋ ታዲያ የዳዊት መሰረቱ ሊሆን እንዴት ይችላል? ታዲያ በስጋ ከሱ ከመጣ እርሱም አለ እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ አድርግልኝ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ሜይ ቢ የአንድ ክፍል ዝቅ አድርግልኝ ክርስቲያን፣ ሀሳቡ ስለማን እንደሆነ እንዲረዱት። ሎክ ይሄ እያወራ ያለው ስለ ራሱ ነው። ዳዊት እንደዚህ ብሎ አላቸው። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። ራሱ ነው እየጠየቃቸው ያለው። ስለ እኔ ምን ይመስላችኋል አላቸው። የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ልብ በል ምን አሉት? የዳዊት ልጅ ነው አሉት። ኤደሚት ይታያል አይደለ ሁሴን? ይታየኛል። አንተ እንዳልከው እንዴት ይሆናል? የዳዊት ስሩና ዘሩ እንዴት ሊሆን ይችላል የሚለው እንዴት ነው ብላላ። ምን ብሎ ጠየቃቸው ክርስቶስ? ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ስለ ራሱ ማለት ነው ምን ይመስላችኋል ብሎ ጠየቃቸው። የማን ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። የዳዊት ልጅ ነው ሲሉት እሱ ደግሞ እንዲህ ብሎ ጠየቃቸው። ያ የማን ልጅ መስላችኋለሁ ብሎ ጠየቃቸው። እነሱ ደግሞ የዳዊት ልጅ ነህ አሉት። እሱ ደግሞ እንደዚህ ብሎ ጠየቃቸው። እንግዲህ ዳዊት ከሞተ ቆይቷል፣ ግን ከሱ በስጋ በሱ ዘር ስለመጣ የዳዊት ልጅ ነህ አሉት። ይህን ጊዜ ምን አላቸው መሰለ? እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አለ። በስጋ ከመወለዴ በፊት አስቀድሞ እንዴት ጌታ ጌታዬ ብሎ እንዴት ይጠራኛል? ጌታ ብሎ እንዴት ይጠራኛል? ልጁ ከሆንኩኝ እንዴት የሱ ጌታ የዳዊት ጌታ ሆንኩ አላቸው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። የማን ልጅ ነው ብሎ የጠየቃቸው ኢየሱስን ነው አይደለ? ራሱ አለ ሁሴን። ታዲያ ልጁ ከሆንኩኝ እንዴት ደግሞ የዳዊት ጌታ ሆናለሁ አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል። አየህ፣ ቀደም የዳዊት ስርና ዘር ነኝ ሲል እንዴት ሊሆን ይችላል እንዳልከው ከዳዊት በስጋ ተገኝቷል። በስጋ የተወለደው ከዳዊት ዘር ነው። ማርያም በስጋ ተገኘ ማለት እኮ እሱ አባቱ ነው። ከሱ ቀድሞ ተወልደዋል ማለት ነው ዳዊት። በትክክል በስጋ
ክርስቶስ የመጣው ዳዊት ከተወለደ ከ1000 ዓመት ምናምን በኋላ። ነገር ግን ሎክ የዳዊት ደግሞ አስገኘው ነው። ያ የዳዊት ደግሞ አስገኘው ነው። ቃል መለኮት ነውና ዳዊትን የፈጠረው ደግሞ ራሱ ነው። ቃል ስጋን እኔ ዳይሬክት እንድትነግረኝ የምፈልገው ነገር አለ። ኦኬ አንድ ስማኝማ። እሺ ቀጥል። ዳይሬክት እንድትነግረኝ የምፈልገው ነገር አባቴ አሁን ለምሳሌ ስሙ ገብርኤል ነው እንበል ያንተ። እሺ አንተ የሱ ስርና ዘር ከሆንክ አንተ ከሱ በኋላ ትወልደሃል ማለት ነው። እሱ መጀመሪያ ሲወለድ አንተ አልነበርክም። ስለዚህ ኢየሱስ አልነበረም ማለት ነው ጭራሽ። እሱ ሰውኛ ነው። እሱ ሰውኛ አረዳድ ነው ሁሴን። እኛ ኢየሱስን ሰው ብቻ ነው ብለን እኮ አይደለም ምናምነው፣ አምላክም ነው ብለን ነው ምናምነው። አምላክም ነው ብለን ነው ምናምነው እኮ። አምላክ ለመባል እኮ መጀመሪያ ላይ ከዳዊት ቀድሞ መምጣት አለበት። እሱ ነው አይደለም። በስጋ ቃል ነው በስጋ እኮ የተገለጠው ሁሴን ቃል በስጋ ተገለጠ። ቃል በስጋ ከመቀለጡ በፊት ስጋን ሳይዝ ቃል በሁሉ የሞላ ሁሉን የፈጠረ ነው። ሁሴን በደንብ ተረዳ እንጂ ቃል ልብ በደንብ አስተውል። ቃል ሁሉን የፈጠረ ነው። ዳዊትንም የፈጠረ ነው። ያ ዳዊትን የፈጠረው ቃል ግን ከማርያም ሲወለድ ስጋን ተዋህዶ ተገለጠ። ቃል አስቀድሞ ሁሉን የፈጠረ ነው። ነገር ግን ያ ስጋው ከዳዊት በኋላ የመጣ ነው። ከማርያም የተወለደ ነው። ስጋው ከማርያም የተገኘ ነው። ስለዚህ ቃል አስቀድሞ የነበረው ስጋን ተዋህዶ የተገለጠው መቼ ነው? ከጊዜ በኋላ ነው። ከዳዊት በኋላ ነው። ቃል ግን በኋላ ነው አይደለም። ቃልማ አስቀድሞ ሁሉን የፈጠረ ነው። ቁርአን ለምሳሌ እጅ ላይ አለ አይደለ? ቤታ አለ ቁርአን። አይ መብራት ቤት ስለሌለ ባይምሮ ቁርአንን ሳለው ባይምሮ ቁርአን አለ አይደል? ቁርአን ደግሞ ያለ ቃል ነው አይደለ? አዎ ኦኬ። ያለ ቃል መቼ ነው የነበረው? ፍጡር ነው ፍጡር አይደለም? ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ቃል ያን የአላህ ቃል ነው። ፍጡር ነው። አሁን እኮ አንተ ቁርአንና ኢየሱስን እየወዳደርክ ነው። ፍጡር ነው ወይ? ማን? ቁርአኑ አይደለም። ወረቀቱስ ወረቀቱ ፍጡር ነው። ወረቀቱ ከጊዜ በኋላ የመጣ ነው አይደለ? አዎ። ቃሉ ግንስ የአላህ ነው። ስለዚህ የአላህ ቃል ያልከው ዘመን ማይቆጠርለት የአላህ ቃል ፍጡር አይደለም ያልከው ከጊዜ በኋላ የመጣ ወረቀት ላይ አርፏል ማለት ነው አይደለ? በዚህ ልንገርህ፣ ቁርአን በአላህ ቃል ነው። በዛ ላይ በወህይ የወረደ ነው። በምንም ይወረድ ማተር አያደርገኝም። እኔ ዋና ፖይንቴ ምንድነው? እሱ ፍጡር አለመሆኑ ላይ ብቻ ነው ፖይንቴ። በወይም ይሁን በመሰላል የሚወረድ አይደለም ቁርአን ተሸክማው የሚወረድ ማተር አያደርገኝም እሱ። ስለዚህ እንደዛ ከተረዳኸው ያ ደግሞ ክርስቶስ ደግሞ በስጋ እንደመገለጡ ስለዚህ ቃል ነው። ያ ቃል ደግሞ በስጋ ተገልጧል ብለን እናምናለን። ስለዚህ የዳዊት አስገኚው ነው። አስገኚ እንደመሆኑ እና በስጋ ከሱ የተገኘ ነው። የሱ ዘር ነው፣ የሱ ስር ነው። እሱን ያስገኘ ነው። ከሱ በስጋ ደግሞ የተገኘ ነው። ክርስቶስ ሁለት ልደቶች አሉት። ስለዚህ አንደኛው ምንድነው? በስጋ ከማርያም ተወልዷል። ከጊዜ በኋላ በስጋ ተገልጧል። ስለዚህ በስጋ እንደመገለጡ የዳዊት ልጅ ተብሎ ይጠራል። ዳዊትን እንደማስገኘቱ፣ ዳዊትን እንደመፍጠሩ የዳዊት ጌታው፣ ዳዊትም ጌታዬ ብሎ ይጠራዋል። ክርስቶስ ራሱ እንደነገረን ልጁ ከሆንኩኝ እንዴት ጌታ ይለኛል ብሎ ሲጠይቃቸው መልስ አጡ እነሱ ራሳቸው። ግልጽ ነው። ገብተዋል። ያ ሜቢ ሞር ግልጽ እንዲሆነ ዳዊት ባይኖር እኮ ኢየሱስ የለም። ላንብብለት ሁሴን አንዴ። ሃይማኖተ አበው ዘቅዱስ ሄሬኒዮስ ነው ወይም ደግሞ ምዕራፍ 5 ቁጥር 22 ጀምሮ ምን ይላል? ቀድሞ እስራኤልን ከግብፅ በወጡ ጊዜ ውሃ ከድንጋይ አፍልቆ አጠጣቸው፣ ይሄውም ክርስቶስ ነው። ዳግመኛም እርሱ ጌታችን ኢየሱስ ክርስቶስ ላመነበት ለዘላለም ሕይወት የሚመነጭ መንፈሳዊ ውሃን ሰጠን ይላል።
ከዛ በኋላ ዝቅ ብሎ ቁጥር 24 ላይ እርሱ የዳዊት ልጅ እንደሆነ እንዲሁ የዳዊት ፈጣሪው ነው፣ ከአብርሃም ዘር እንደተገኘ እንዲሁ ከአብርሃም በፊት ነበረ ብሎ ይናገራል። ክርስቶስ ኢየሱስ በስጋ ሲወለድ ከዳዊት እንደተገኘ የዳዊት ዘር እንደመሆኑ ነገር ግን የእግዚአብሔር ቃል እንደመሆኑ አስቀድሞ የነበረ ከአጥቢያ ኮከብ አስቀድሞ ወለድሁ ይላል መዝሙረኛው ዳዊት እና እሱ ደግሞ በቃል እንደመሆኑ መለኮት ብቻ እንደመሆኑ በስጋ ከመገለጡ በፊት ማለት ነው የዳዊት ፈጣሪው ነው ማለት ነው። ከዛ በኋላ በስጋ ሲወለድ ግን የዳዊት ዘር እንደሆነ እንዲሁም የዳዊት ፍጡር ነው፣ ፈጣሪ ነው። ያ የዳዊት ልጅ ነው። የዳዊት ደግሞ ፈጣሪው ነው። ገብተዋል? ይሄ ትንሽ ግን ሚክስ አያርግባችሁም? ትንሽ አይሞራችሁ ላይ ምን ያርግብና አንተ ቁርአን ፍጡር ስትቀበለ እንዴት ነው? አልከበደህም? እንዴት እኔ ከብዶኛል። ለምሳሌ የበግ ቆዳ ላይ ሲጻፍ የሞተ እንስሳት ነገር ላይ ምናምን ሲጻፍ ከዛ እሱ ፍጡር አይደለም ብለህ ስትቀበል አልከበደህም? እኔ እኮ ቁርአን አላህ ብዬ የሰገርኩለት አይደለም። ፍጡር ያልሆነው የአላህን ቃል ባህሪ ያልከውን ማሰግድለትና ምሰግድለት ያላህ ባህሪ ያለ ማለት ነው። ጎበዝ ያላህ ባህሪ ከሆነ ውስጥ ይሄ ለሪካርድ ልትጠቀምበት ነው። ይሄ ደግሞ በዚህ አትፍራው። ቁርአን ያላህ ባህሪ ነው አይደል? ተው እንጂ በቁርአንማ ራሱ እዛ አልገባምና ተመስቶኛል። ሎክ ቁርአን ያላህ ባህሪ ነው አይደል? የአላህ ቃል ነው። ቃሉ ምንድን ነው? ባህሪ ነው አይደለም? ምን ብላችሁ የምታምኑት? ሲፋቱ ነው አይደለም? የአላህ ቃል ነው። ቃል አንድና ሁለት። ራይት ታንክ ዩ። ከየትኛው ተውሂድ ክፍል ውስጥ ነው የሚካተተው? ምን ቁርአን? እኔ እኮ ሲገባ መጀመሪያ ላይ ጠይቀህ ንግሬህ ነበር። ከየትኛው የቁርአን ክፍል ውስጥ ነው የሚካተተው? ተውሂድ ክፍል ውስጥ ነው? ተውሂድ አልሩቢያ ነው? ተውሂድ አልሉያ ነው ወይንስ አልአስማኡ ወሲፋት ነው? ስማኝ፣ የትኛው ነው መጀመሪያ ሲገባ እኮ ይሄን አሁን እኔ በጣም ከብዶኛል። የአምላኬ ቃል በድንጋይ ላይ ወይንም በወረቀት ላይ ወይንም ደግሞ በከፍት እንስሳ ቆዳ ላይ እሱ ላይ አርፎ እሱ ፍጡር አይደለም ብዬ አምናለሁ ስትል አልከበደህም። እኔ ግን ያ አካላዊ ቃል በስጋ ተገለጠ ስል ከበደ። ሰው እሺ በስጋ ተገለጠ አንተስ አሁን እያነበብከው ያለው መጽሐፍ እሱ ከበደ። አሁን እያነበብከው ያለው መጽሐፍ ቅዱስ የማን ቃል ነው? የማንም ይሁን አሁን እሱ አይደለም ቶፒካችን። የማንም ይሁን እንዴት የማን ነው? አሁን እያነበብከልኝ ያለው ከእናንተ ጋር ምንም አይገናኝም። እኛ ፍጡር ያልሆነ የፈጣሪ ቃል ነው ብለን አናምንም። እግዚአብሔር ቃል ነው። ያ ማለት ግን አካላዊ ቃል ነው ብለን አናምንም። እናንተ ፍጡር አይደለም ሰው የሰራ ነው ብለን ነው የምታምነው? እኛ አልወጣ ነው የጌታ ቃል ነው እሱ መጽሐፍ ቅዱስ። እኛ ያለው መጽሐፍ ቅዱስ እንደ እስልምናው እንደዚህ አላህ ቃል በቃል እንደዚህ እንትን የሰጠው ቃል ነው ብለን አናምንም። ነቢያቶችና ሐዋርያቶች በእግዚአብሔር መንፈስ ተመርተው የጻፉት ነው ብለን እናምናለን። ያ ማለት እንደናንተ ፍጡር ያልሆነ ነው ብለን አናምንም። ፍጡር ያልሆነ አይደለም። ፍጡር ነው ብለን ነው የምታምነው አይደለ? ያ ፍጡር ነው። ያ ስለዚህ ሰው ጽፎ አምጥቶልህ እንደሆነ ራስ አታውቅም ማለት ነው። የአንተን ዝንጀሮ ነው እንደ ጽፎ ያመጣልህ። ምን ነው ለማላቀስ ጀመርክ? ምንድን ነው ሰውን ነው ቁርአን ሰው አይደለም እንደ ጻፈልህ? አንተን ዝንጀሮ ነው የጻፈልህ? ሰው አልጻፈልኝም። ማን? ኦኬ አልተጻፈም ቁርአን በጅብሪል ነው የመጣው። ኦኬ አልተጻፈም ማለት ነው ቁርአን። አይ አላልኩም። ባይጻፍማ እንደዚህ ታነብ ነበር። ኦኬ በጅብሪል ምኑን ነው ያመጣው? ቁርአኑ ምን የተጻፈ ነው ያልተጻፈ?
ይሄን ያህል ጥልቄ ገብቼ አላነበብኩትም። አላቅም፣ እሱን አላቅም። በማላውቀው እኔ እኮ ቅድም ሲመጣም ነግሬህ ነበር። አሁን እኮ ሁሴን ከራስ ጋር ትግል ውስጥ እኮ ነው ያለው። ስራ ግን እያደረክ ነው። ሎክ አስተምሮ ላይ ፎከስ አታደርጉም። እናንተ ችግራችሁ ምንድን ነው መሰለ? ቃላት መሀይሞችን ጥያቄዎች ይዛችሁ ስለምትጓዙ ነው። እኔ አሁን እስልምናን ዲባንክ ማድረግ እንደናንተ ብፈልግ ቁርአን ፍጡር አይደለም ብላችሁ የምታምኑት አይደለ? አንድ ጥቅስ ከቁርአን ላይ ሎክ አንድ ጥቅስ ከቁርአን ላይ ቁርአን ፍጡር አይደለም የሚል ስጠኝ ብላ ስጠኝም አንድ ጥቅስ ብቻ ግን ታምናላችሁ። አንድ በል ነገ ማታ ላመጣልህ። አሁን እችላለሁ። ነገ ማታ ግን ይዤልህ እመጣለሁ። አምጣ። ልስጥ ጥያቄዎች አላመጣም። አታመጣም። መቼም ቁርአን ፍጡር አይደለም ብላችሁ ታምናላችሁ። ከቁርአን ውስጥ አንድ ጥቅስ በጠይቃችሁ አታመጡም። አንድ በል። በተውሂድ ታምናላችሁ። ተውሂድ የሚል ቃል በቃል ከቁርአን አንድ ጥቅስ በጠይቃችሁ አታመጡም። ቃል በቃል ተውሂድ የሚል የለም። ሁለት በል። ተውሂድ በሶስት ይከፈላል ብላችሁ ታምናላችሁ። ማስረጃ በቁርአን ውስጥ በጠይቃችሁ አታመጡም። ተውሂድ አልአስማ ወልሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብላችሁ ታምናላችሁ። ከቁርአን ውስጥ በጠይቃችሁ አንድ ማስረጃ አታመጡም። በቂያማ ቀን ከዛ ይባስ አዳምጥ። በቂያማ ቀን አላህ ገሃነም የሚሞላው በእግሩ ነው ብላችሁ ታምናላችሁ። አንድ ማስረጃ በጠይቅህ ከቁርአን ውስጥ አታመጣም። አንድ ማስረጃ አታመጣም። አላህ ሊትራሊ ባቱን ይገልጣል የሚል ማስረጃ ቃል በቃል ገልጦ ያሳያል ብላችሁ ታምናላችሁ። ማስረጃ በጠይቅህ አታመጣም። ደጃል የሚባል አስፈሪ የሚዋጋን ይመጣል ብላችሁ ታምናላችሁ። አንድ አይን ያለው ከአዳም ፍጥረት ጀምሮ እንደሱ ያለ አደገኛ የሌለ ብላችሁ ታምናላችሁ። ደጃል የሚባል ከቁርአን አምጡ ብላችሁ አታመጡም። እንደናንተ ስቱፒድ ጥያቄዎች ማለት ነው። ይሄ አሁን ያው መሰረታችሁ ሆነን ነው እያልኳለሁ። አንተ አዳም በቀን ሰላት 5 ጊዜ ትሰግዳለህ። ስርዓቱ ምን እየተባለ ነው የሚሰገደው? ምን ተብሎ ሩኩን አምጡ፣ ስንቴ ነው ሩኩ የሚወረደው ብላችሁ በቁርአን አታመጣም። ሀጅ ታደርጋለህ። አምስቱ መሰረቶች እምነት ማለት ነው፣ ፒላር ኦፍ እስላም የሚባሉት ምን እየተባለ እንዴት ነው እሱ ስርዓቱ እንዴት ነው? ማስረጃ በጠይቀህ በቁርአን አታመጣም። ጅብሪል 600 ክንፍ አለው ብለህ ታምናለህ። ጅብሪል 600 ክንፍ እንዳለው ከቁርአን በጠይቀህ አታመጣም። ሩህ ቅዱስ ጅብሪል ነው ብለህ ታምናለህ። ሩህ ቅዱስ ጅብሪል ለመሆኑ ከቁርአን ማስረጃ አንጣ ብለህ አታመጣም። የአዳም የመጀመሪያ አብራ የተፈጠረችው ሔዋን ነች ብለህ ታምናለህ። ሔዋን ለመሆኗ ሔዋን የሚል ማስረጃ ከቁርአን አንጣ ብለህ አታመጣም። አይ አሁን አላቅም ስላልኩ ብቻ እንደዛ አስርልኝ አይደለም። ሪከርድ አድርገው ከስር ይለቁልሃል። ሌሎችም አያመጡ፣ መቼም አያመጡ። አይ ስም አይሽ ችግር የለውም። ጠይቃለህ። በቂያማ እርድ ገና ሞት የሚታረደው በቂያማ ቀን ነው ብላችሁ ታምናላችሁ። በበግ መልክ መጥቶ እሱ ይታረዳል ብላችሁ የምታምኑት መቼ ነው የሚታረደው? እንዴት ነው የሚታረደው? ያ በበግ መልክ እንደሚመጣ ማስረጃ ከቁርአን ብላችሁ አታመጡም። ብቻ ኢሳ ተመልሶ ይመጣና ይፈርዳል። ከዛ ተመልሶ 40 ዓመት ምናምን ይነግሳል፣ እንደዚህ ያደርጋል የሚል ተረት ተረት አላችሁ። ማስረጃ ከቁርአን ብላችሁ አታመጡም። ጥያቄ ብጠይቃችሁ አታመጡም። ቃል በቃል እንዲህ ስጠን እስቲ ስትሉ ይሄ እናንተ ላይ ባክፋየር እንደሚሆን አታውቁትም ማለት ነው። ደወረስ ሴናሪዮ ግን ምንድነው? እሱ አላህ አንዲት ቃል የተናገረው ቃል በቃል አለ ወይ ብላችሁ አታመጡ። ዘሆን አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው የሚል ተረት ተረት ነው የምታመጡልኝ። እኔ ደግሞ ጠይቃችሁ ምን ይሆናል? እናንተን በምትጠይቁት እኛን ቃል በቃል ያለ ጅብሪል ጣልቃ ገብነት ሙሐመድ አላህ የተናገረው ብለን ስንጠይቃችሁ አንድ ጥቅስ አታመጡ ማለት ነው። እያንዳንዱ ጅብሪል ለሙሐመድ ነገረው የሚል ይሆናል የሚመጣው። አይ ቲንክ እሺ ሁሴን ምናፍ አንተ ራሱ እኔ ኢየሱስ ጌታህ ነኝ አምልከኝ የሚለውን አንድ አያ እኮ አታመጣም። በትክክል አሳየናችሁ እኮ እናንተ እኮ በቃ
ጭንቅላታችን ሰላም መጠቀም አሁን እኮ ያሳየንህ ራሱ እኮ ይስታሳየኛ የዳዊት ጌታው ሰላም እሺ ቆይ ሰላም እንዴት ነሽ? የዳዊት ጌታው ከሆንኩ እንዴት ልጅ ሆናለሁ እያለ አሁን ያነበብንልህ ምንድን ነው እሱ? የዳዊት ጉዳይ አይደለም ያልኩ እኮ የዳዊት ጌታ እኔ ኢየሱስ ጌታ ነኝ አምልከኝ የሚለበት ቦታ አሳየን። ዳይሬክት አሁን ራሱ ይዘህ አሳየኝ። አሁን ቀደምም አሳየንህ እኮ የዳዊት ጌታው ከሆንኩኝ አላሳየኸኝም። ልጁ ከሆንኩ እንዴት ጌታ ሆንኩኝ? የዳዊት ልጅ እንደሆንኩ የጌታም ነኝ የሚል ነው ያሳየኝ። ክፈረው የክርስቲያን እሱም ቦታ እስቲ ፍታው፣ እስቲ ተርጉመው፣ አንተስ ያስረዳል። ክርስቲያን አለ እስቲ እናስረዳን፣ አንብብና ምነው ደከመ? ማኔ ጥያቄ መልስ አንብባ እችን አንብብ እስኪ። እኔ ያ ትንሽ አይታየም። እርሱም ችግር የለውም አንብበው። የዳዊት አይምን ኢየሱስ ስለራሱ ጠይቃቸዋል። የዳዊት ልጅ ነህ አሉት። እሱ ደግሞ የዳዊት ልጅ ከሆንኩኝ እንዴት ጌታ ብሎ ጠራኝ አላቸው። እንዴት ልጁ ከሆንክ ጌታ ሆንኩ አላቸው። ምን እያላቸው ነው? ይሄ ነው እንደዚህ የምትመጣው? እኔ እኮ የጠየቅኩ ይሄ አይደለም። ምን እያለ ነው? የዳዊት ጌታው ነኝ እያላቸው ምን እያላቸው? ቃል በቃል እኔ ኢየሱስ ጌታ ነኝ አምልክ የሚልበት ቦታ አሳየኝ ነው አልኩ። ምን እያለ ነው? ይህንን አንብብ እስቲ። እንኪያስ ዳዊት ጌታ ጌታዬን ጠላቶቹን የእግርህ መረገጫ እስኪያደርግህ ድረስ በቀኝ እቀመጣለሁ በል እንደ መንፈስ ጌታ ብሎ ይጠራዋል። ይሄ እኮ አይደለም የፈለኩት እኔ። ኦኬ አንተ የምፈልገውን በቃ ፍርድ ቤት ፈልገው። ቀጥይ እስ ሀርቡድ እኔ የምለው አንድ ጥያቄ አለኝ ማለት ነው። ሙስሊም ቤት ተረት ተረት ተወራ፣ እዚህ ደግሞ በቃ በማስረጃ ከተወራ ለምንድን ነው ሙስሊም ቤት እኮ እየሄዱ ክርስቲያኖች በቀን እኮ 5-6 ይሰልማል? እንዴት ነው ታዲያ? ይሄ ጥያቄ በጣም ገረመኝ። ኦኬ ጎበዝ። አንቺ ለምሳሌ በቀን 5 ከሚሰልሙት አንዷ ነሽ ማለት ነው። አንደኛ በቢጫ ፕሮፋይል፣ አንደኛ በጥቁር ፕሮፋይል ከሚሰልሙት የዘገምተኞቹ ጀማ አንዷ ነሽ ማለት ነው። እስልምና ውስጥ ከሰለሙ ማክሲመም የሚቆዩ 3 ወር ነው። እውቀት ካላቸው ትንሽ ማንበብ የሚችሉ ከሆነ ከፍ ካለ 6 ወር ነው። ከፍ ካለ 1 ዓመት። ዘገምተኞች ከሆኑ ነው የሚቆዩ። እሱ ጋር ብትመጣ አንተ የራስህ ትሰልማለህ። እሺ ሂደት ከ6ኛ ክፍል ጋር ያቆሙ ውስታዞችን ኤኒዌይስ፣ ለማንኛውም ይኸውልሽ እዚህ ጋር ከጎንሽ ያሉት የወጡ ናቸው። ከጎንሽ ያሉት የወጡ ናቸው ከእስልምና። አሁን ጥያቄ ያለሽ አስተምሮ ላይ ጥያቄ ያለሽ? እኔ ጥያቄ የለኝም፣ ግን በማስረጃ ብታወሩ ጥሩ ነው። ለምን ልጆቻችሁ ጨርሶ ተግዘው ተጉዘው ሄዱ እና ጥሩ ነው። ለእናንተ ጥሩ ነው። ዳም አይነት ሶፊ ሰላም ነው። እንዴት ነህ?
ወረዛውም ግብረ ስጋ ግንኙነት ያደርጉኛል ብላ የምታምን ልጅ ነች። እና ሁሉም ሰው ይህን ጥያቄ መጠየቅ አለበት ብዬ አምናለሁ። ሁሉም ሰው ይሄንን አልነገሯትም፣ አያስተምሯቸውም። የሸወዱትን አንተ ብለዋል። 6 ወር ነው ማክሲመም የሚቆዩት እና እንደዛ ነው። ያ ጥያቄ ያላችሁ ገስት ላይ የፈጠነ ሞባይል ላይ ሊዘጋ ነው። ሻርሽ ሰላም ነው፣ እንዴት ነው? ሰላም ነው፣ እንዴት ነው አለን። በነገራችን ላይ ወደ ጥያቄ ከመግባቴ በፊት በመጀመሪያ አሁን የመጣችው ልጅቷ ሄለን የምትባል ልጅ መታ ነበር ትናንትና ወዳ እና ደግሞ ያቺ ልጅ እኔ ያውቃታለሁ። ቤተሰቦቿ ሙስሊም ናቸው። አሁን እየሰለሙ ነው ስላለች ነው። ቤተሰቦቿ ሙስሊም ናቸው እና የሆነ ዘመድ ክርስቲያን አላት። እዛ ሄዳ የተወሰነ ቀን ቆይታ እኔ ክርስቲያን ነኝ አሁን ልሰልም ነው ብላ ገባች እነሱ ጋር ማለት ነው። እና ለዛ ነው እየሰለሙ ነው ብላ ያወራችው። ኦኬ መታወቂያ ልጅ ነች። ኦኬ እና እኔ አሁን ወደ የስም መመሳሰል ልጮህብሽ ነበር እኔ መስሎኛል። አዎ አንተና ነበር ልጅቷ ሄለን ነው መጀመሪያ አላህዬ ነበር የሚለው። ከዛ አላህዬ ምናምን ብላ ቀየረችው እንትኗ ማለት ነው። እዚህ ቤት መታ ነበር ትናንትና ወደ እኔ ከላይ በላይ ኖ ዘመድ አለ እዚህ መጥቼ ነበረ አላህዬ መጨረሻዬን አሳምርልኝ በሚል እና አንቺ አይደለሽም እኔ ነኝ ልጅቷ ማለት ነው። እና ለምንድን ነው እንደዚህ ያደረኩትኝ? በውስጥ መተው የእስልምና ስም ይዘሽ እስልምናን አታሰድብ ያሉኝ። እኔ ደግሞ ማወቅ ስለምፈልግ ኦፍ ኮርስ ስሙን ትቼ በራሴ የተከበረ ስም አለኝ። እናትና አባት ያወጣልኝ። ሙስሊም አይደለሁም። እኔ የኦርቶዶክስ ልጅ ነኝ። አለው እኔ አይ ቲንክ ክርስቲያን መሰለኝ ወጣው። ድምፅ የለም እንዴ? ድምፅ የለም እያሉ ነው ኮመንት ላይ። አይሰማም እንዴ? አይሰማም ነው ድምፅ እኔን ነው ያንተ ይሰማል። ከስር ከላሉት አሉ ነው። አይ ድምፅ የለም እየተሰማ አይደለም እያሉ ይሰማል። አትሰሙም? እስቲ ያንተ ከስር እኮ ያው ይሰማችኋል። ከስር ያላችኋል እኔ ድምፅ ተሰምቷችኋል አለን። ይሰማችኋል። ከስር ያላችሁ ይሰማል። የአካባቢ ይሰማል። ከስር ምናልባት ኦኬ እኔ እሷን ተመሳስሎባት ይሆናል። እልክልሻለሁ በውስጥ ከፈለግሽ ማውራት ከፈለግሽ እኔን ማለት ነው። ቤተሰቦቼ ሙሉ ለሙሉ ኦርቶዶክስ ናቸው። ኦፍኮርስ እኔ በአንዳንድ ጥያቄ ምክንያት እስልምናን ተቀብያለሁ በራሴ ማንም ሰው ሳያስገድደኝ ማለት ነው። ነገር ግን እኔ ጅን እህት መሆን አልፈልግም። አንቺ ከመጀመሪያ ሙስሊም መሆንሽ የሰፈሮች ሰዎች እያወሩ ነው። አንደኛ ከመጀመሪያ ሙስሊም መሆንሽ ማለት እና ከክርስቲያን ጋር መኖርሽ ከክርስቲያን ጋር ኖረሻል። አንቺ ልጅ ስለኔ ምን የምታውቂው ነገር የለ እባክሽ። ስለማውቁ ነው መሰለኝ እዚህ ጋር እያወራለሁ። አታውቂም፣ አንቺ አታውቂም። ስለ ራስሽ ወክለሽ አውሪ። እዚህ ጋር መከራከር አልፈልግም። አይዘው አንዴ እሺ፣ እኔ ሙስሊም ልጅ ከሆንኩኝ አሁን ለምሳሌ አባታችን ሆይ የፈለከውን ጠይቀኝ። ለስ አንዴ እኮ ኖረሻል፣ ከክርስቲያን ጋር ኖረሻል። አንቺ ሙስሊም ነሽ፣ ከክርስቲያን ጋር ኖረሻል። አልኖርሽም አላልኩም። አሁን አንዴ ምንድነው እሱ ቢፍ አለባችሁ እንዴ? ኤኒዌይስ ሄለን ያለችው እኔም የሰማሁት ምንድነው እሱ
ወደ እስልምና ሄዳ ነበር፣ ተመላሽ ነኝ ነው። ኤደን ደግሞ በፊቱኑ ሙስሊም ነች ነው እያለች ያለችው። እሱ አይመለከተንም፣ የራሳችሁ ጉዳይ ነው። ተደባደቡ፣ ውስጥ ተፈለጋችሁ ተቀጣጠሩና አይመለከተንም። እሱ አይመለከተንም። እሱ ምን አገባን? ሙስሊምም ከሆንሽ ዌልካም፣ እንኳን ደህና መጣሽ። ቤተሰቦችሽም ሙስሊም ከሆኑ ተሳስተሽ ሄደሽ ገብተሽም ከሆነ እንኳን ደህና መጣሽ። ኤደን እያለች ያለችው ቤተሰቦችሽ ሙስሊም ናቸው አውቃለሁ ነው። እንኳን ሆኑ በቃ ቤተሰቦቼ ሙስሊሞች ከሆኑ ፈለግሽውን እቀጣለሁ። ምን አገባን እኛ። በቃ እኔ ችግር የለውም። እዚህ ጋር መከራከር አልፈልግም። እኔ አንቺ ያቺ ልጅቷ መታ ስታወራ ነው እኔ አሁን ያወራሁት ማለት ነው። እኔ ስለማውቅ ውረዱ ምናምን ትንጓተቱብኝ። ምን አገባኝ እኔ። ቤተሰቦቻቸው ሙስሊም ሆኑ አልሆኑ አክቹዋሊ ባለፈውም ገብታ ነበረ። ተሳልሜ ነው ያለችን። እኛ ተሳልሜ ነው ያለችን። ቤተሰቦቿ ሙስሊም ከሆኑ አይመለከተንም እኛ። ኦኬ እንኳን ሆኑ ሙስሊም በቃ ዳነች፣ አለቀ አለ። እኔም ወደዛ ነው። እኔ አንድ 4-5 ቀን ጥያቄዋን እየመለስኩ በውስጡም እያስተማርኳት ነው። አይ ከሆነ የሚሰማሁት ክርስቲያን እንደነበረች እንደሰለመች ነው የማውቀው። ቤተሰቦቿ ሙስሊም ናቸው ከተባሉም ደግሞ አይመለከተንም። በቃ ሌላ የሚያጣላ ነገር እኮ አይደለም ይሄ። ሙስሊም ቤተሰቦችም ካሏት እስፋይን ክርስቲያን ሆነች አለቀ። ወደ እስልምና ሜዳ ከነበረ ከተመለሰች ክርስቲያን ሆነች አለቀ። እንደ ፍላወር ስርዓት ያዙ። ፍላወር እንዴት ነሽ? አንቺ ሴደሽ የተመለስሽ ነሽ? እንዴት ነሽ? አዎ ነግሬ ነበርኩ። በደንብ አላወራንም ይመስለኛል። እየተማርሽ ትምህርት አግኝተሻል? መምህር አግኝተሻል? ተመለስኩኝ አንድ ትንሽ ጊዜ። መምህር አላገኘሁም። ቃልን አናግራት ነበረ። ያው ብዙም ታሪችኝም አልተመቻትም ማለት ቴሌግራም እንትን ላይ ሰጣኝ ነበረ። እኔ ግሩፓቸው ላይ መግባት አልቻልኩም። ለምን ማለት ግሩፑ ላይ ስገባ ዝም ብሎ በጽሁፍ ነው የሚመጣልኝ ትምህርቱ ማለት ነው። አልገባኝም፣ እንዴት እንደምረዳ አልገባኝም። አንብቤ ነው የምረዳ ወይስ እነሱ የሚያስተምሩበት መንገድ አለ ወይስ አይደል? የትኛው ግሩፕ ላይ እንደገባሽ የጽሁፍም አላቸው እንትንም አላቸው፣ ላይቭ የሚገቡበት አላቸው። ኢሞም ግሩፕ ቴሌግራምም ይኖራቸዋል። አይደል? እሷን ነበር ያናገርኳት። ሌላ ሰው አንተ እሷን ነበር እንትን ያልከው እንዳናገር የነገርከኝ። ሜቢ ማን አለ እኔ መምህራኖች አሁን ምሰጥ እንኳን የለም። ቀረጠው መሰለኝ ልጆች አሉባቸው። መምህር መራቱ ጋር አላለባቸው ብዙ ልጆች አሏቸው። በቂ በውስጥ ብዙ ሰዎች አሉ፣ ብዙ ልጆች አሉ። ተማሪ ዩቱብ አዳምጪ፣ ተከታታይ ከስርም ክፍተት ካገኘው ወደፊት ተሰጥሻለሁ። መምህር እኔ በደንብ ነው የምከታተልክ። በፊት ገስት ላይ ሳልገባም በደንብ ነው የምከታተልክ። ያው እዚህ ላይ ሲሆን ደግሞ ገስት ስገባ የበለጠ በደንብ ነው የማዳምጠው ቁጭ ብዬ። ለዛ ነው ከስር ስትሆን አንዳንድ ሴጣኖች አሉ፣ ወዲያ ወዲህ ትወጣለክ። ለዛ ብዙም አይመችም። ገስት ሲሆን ግን በደንብ አዳምጣለሁ። ሌላ ተማሪ ትለቅ ያለሽ ከትንሽ ጊዜ በኋላ ሰዛው ግን በደንብ የተወሰነ ከወጣልሽ በኋላ እኔ እኮ ምን ነው በጣም መማር የሚፈልጉ ብዙ ስላሉ የሚወጡ ምናምን እዚህ የምናስቀምጣቸው መመር ያልመደብንላቸው ምናምን የተወሰነ እንትን እስከሚሉ ነው እንጂ ገሱ ማሞቂያ አይደለም። መመር ክፍተት ካገኘን እንመደብልሻለን። ለጊዜው ግን ከእስልምና የመጡትን ብቻ ነው የምንመደበው። እናንተ ቅጣትም ስለሚኖርባችሁ
ክርስትና እንትን ብላችሁ ወጣችሁ መቀጣት ያለባችሁ ገና ስለሚኖር እኔማ እኮ ኦልሬዲ ተጠምቄያለሁ እኮ። ተጠምቀሻል? አዎ አይጎብዘሻል። ገብቼ እዛ እንትን ይሄ ጥምቄ ተመለስኩ። እንዴት ነው ስታዩ ግን እስልምና? አጠይቀኝ። አሁንማ እዚህ እስከ ቤት ካርድ ያደረጉኝና ይገለባብጡኛል። እንድወጪ ምክንያት የሆነሽ ምንድን ነው? ዋና እንድወጪ ያደረገሽ ልታስታውሽዋል? በቃ ምር ብሎሽ በቃኝ እስልምና እንድትይ ብዙ ምክንያቶች አሉ። ይሄ ነው ያ ነው ባልልም ብዙ ያጋጠሙኝ ነገሮች አሉ። ለዛ ነው እረት ና ወረዳውን ከቤቴ እንትን ታርግ ቦስ ሜቢ እኔ አስተምርሻለሁ ምናምን ብሎ ሌላ የማይታወቅ ሰው ሜቢ በውስጥ ቢሰሩሽ ጥንቃቄ አድርጊ። ቢኮዝ የትኛው በውስጥማ አንቺ ውሸትሽን ነው ሲጀመር ማቆስ ተከናንበሽ ነው እንጂ ክርስቲያን ነሽ ምናምን እያሉኝ ነበርና ሲጀመር ለክርስትና ማን ነው ያለ ሽፋን ሂዱ የሚለው ራቁታችሁን ሂዱ የሚል እምነት የለም። ክርስቲያኑን መልበስ አልችልም እንደዚህ በቃ ክርስቲያን ነኝ ባያቸውን ችግር አለው። ክርስቲያን ነሽ ሲሉሽ አዎ ክርስቲያን ነኝ በክርስቶስ የተገዛው ያው ማስረዳት ስለማይጠበቅብኝ እኮ ነው ለነሱ። ያ ጭቅጭቅ እኮ አያስፈልግም። ክርስቲያን ነሽ ሲሉሽ አዎ ክርስቲያን ነኝ እናፍርበት እኮ አይደለም በክርስቶስ ነው ክርስቲያን የተባለው እና ናችሁ ሲሏችሁ አይደለንም ብሎ መከራከር አዋጭ አይደለም። አዎ ነኝ አለ ትክክል። ያ እኔ ግን ያልኩሽ ምንድነው ፍሎር መምህር ነኝ ላስተምርሽ ነው። ገና ምክር ልሰጥ ነው እንደ ቁጭ ብለህ ቤቴ ሰውዬው አያፍርም? 7 ሰዓት ልታስቀምጡኝ ነው እንደ ቤቴ? ጤናም ያላችሁ እናንተ ሰዎች ወይ ቀልድ